ስለዚህ በነ ጁፒተር በነ ሳተርን ነው ጥንቆሎ የሚሰራው። እንኳን እኛ ሀገር አሁን ትራምፕ ብዙ የናሳ ሚሽኖችን ካንሰል አድርጎ በጣም ብዙ ማይንድ ያለው ኤሌክትሪካል ነው ልብ ያለው አስትሮኖሚ ነው እና ምንም ብዙ ዲፕ ኖሌጅ እንደሌለው ሰው ስትነግረኝ ተረት ነው የሚመስለኝ ለኔ። ሳይንሷን ብቻ ሳይሆን ኤሮስፔስ ሳተላይት እንዴት ይሰራል፣ ሮኬት ለስለላ ስለተፈለገ ሳተላይቶቹ ማለት ነው እነሱ ልኩ ለመሰል ሰማይ ላይ የሆኑ ተከታትለው የሚሄዱ ብዙ ነገሮች አዩን እና እነዛ ኤሊያን ናቸው ወይ? ስለዚህ አሁን የኛ 1 ሰዓት ተኩል ቢፈጅባት ነው 1 ሰዓት ከ40 ምድር ለመሽከርከር ኮሌክት ያደረገችውን ዳታ ኮምፕረስ እያደረገች ትልካለች። ከዛ ወደ ሳውዝ ይሸኛታል ማለት ነው። ነምበር ኦፍ ሳተላይትስ እየበዙ ሲሄዱ አሁን ኢሎን ማስክ 12000 ላውንች ሊያደርግ ነው ተብሏል። አይከልሉንም? ይሄንን የምጠይቅስ አንድ ሳይንስ ውስጥ እንዳለ ሰው ሆነ እንድትመልስልኝ ነው። በመጀመሪያ ጨረቃ ላይ ላንድ አድርገናል አላደረግንም? የሆነ አፕ ነበረ እንትን የሚባል ስታለሪየም ፕሮባብሊ ታውቀዋለህ? ስቴላሪየም እሱ ደስ ይላል። እሱን ዩዥሊ አንዳንድ ይጫወታለሁ። እሱ አበራውና የፊቱ ጋር ናቸው ኮንስቴሌሽኖች አይደል? ግን ዞዳይክ ውሸት ነው እኮ ያው ዞዳይክ አስትሮሎጂ ካልሆነ ግን ዞዳይክ ላይ አሁን ለምሳሌ አንዳንድ ሰዎች ምን ይላሉ? ግራቪቲ አፌክት የሚያደርገን ቢንጎች ስለሆንን እና ኦል ዘ ስታርስ ዙሪያችን ያሉት የራሳቸው ግራቪቴሽናል ፊልድ ስላላቸው አፌክት አያደርገንም ወይ ሪሊ ይላሉ። አሁን ለምሳሌ ፈጠርንበት ጊዜ ከፀሐይ ቀጥሎ ኒረስ ስታር የሚባሉት 3 ትሪፕል ስታሮች ናቸው። እነሱ 4.2 ላይት ይር ነው የሚፈጀው ብርሃን። ከዛ እዚህ 4 አመት ነው የሚፈጀው። ከፀሐይ 8 ነው 8 ደቂቃ ነው። ከዛ ከንትን ከጨረቃ 1 ሰከንድ ነው እና እዛ ለመድረስ የሰው ልጅ በፈጣኑ ሮኬት ወደ 40,000 አመት ነው የሚፈጀው። አይደርስም። ግራቪቲ ደግሞ አር ስኩዌር ነው የሚሆነው። ያ ስለዚህ ታረገው ደግሞ የባሰ ሞትና ከነሱ ግራቪቲ ይልቅ የነ ጁፒተር የነ ሳተር። ስለዚህ በነ ጁፒተር በነ ሳተርን ነው ጥንቆሎ የሚሰራው። ያው እሱ ትንሽ ብዙ ከመሄዳችን በፊት እንኳን ደህና መጣችሁ። በመጀመሪያ ቆያችሁ። እንደው መብራቱ ስለረበሸን ይቅርታ እንጠይቃለን። አንተንም እዚህ ድረስ ስለመጣ እናመሰግናለን። ራስን አስተዋውቅልን ለሚያዳምጡን ሰዎች። ነብዩ ሱሌማን እባላለሁ። ዋና ስራዬ ቴሌኮም ካምፓኒ ላይ የኦፕቲካል ፋይበር ኔትወርክ ኢንጂነር ነኝ። እንደገና ደግሞ በኢንተርናሽናል አስትሮኖሚካል ዩኒየን ላይ ኦፊስ ኦፍ አስትሮኖሚ ፎር ኤጁኬሽን ቼርፐርሰን ነኝ እና ከኢትዮጵያን ስፔስ ሳይንስ ሶሳይቲ እና ከኢንስቲትዩቱ ጋር ለረጅም ያህል አመት ከ15 አመት በላይ ሪሰርቾች፣ ትምህርት ቤቶች አውትሪች በመስራት የተለያየ ኢቨንቶችን በማዘጋጀት እንደ ስታር ጌዚንግ፣ ሰን ጌዚንግ የምንላቸው ስፔስ ካምፕ፣ አስትሮባስ ተማሪዎችን እንትን እያለን ሞቲቬት እያደረግን ሰመር ስኩል እያዘጋጀን ቢያንስ ኢትዮጵያ እነዛ ተማሪዎች አስትሮኖመርም ባይሆኑ አስትሮናውትም ባይሆኑ አስትሮኖሚ በጣም ሰፊ ስለሆነ ቢያንስ የሳይንስ እና የማቴማቲክስ እውቀታቸው ከፍ ብሎ እንደገና ኪሪዮሲቲም ስላላቸው ስፔስን ወደው ማትስ የማይወዱ ከሆነ ፊዚክስ የማይወዱ ከሆነ በዛ ተስበው እንዲገቡ እናደርጋለን። ኦኬ ታትስ ናይስ። ሶ አንተን የበለጠ አንደርስታንድ ለማወቅ ያህል ቴሌኮሙኒኬሽን ላይ ትሰራለህ፣ ከዛ ስፔስ ላይ ትሰራለህ። እንዴት ነው ወደዚህ ፓት የገባው? ወደ ቴሌኮሙኒኬሽኑም ወደ ስፔስ ስተዲውም ወይም ወደ አስትሮፊዚክስም ዋት ሌድ ዩ ዴር? በፊትም ኢንተረስት ነበረ ወይስ መሀል ላይ የመጣ ነገር ነው? ያው አስትሮኖሚ ነፍሷን ይማረውና እናቴ ነበረች። ብዙ ጊዜ በልጅነቴ የፊሎሶፊ መጽሐፎችን ታመጣልኝ ነበር እና እኔ መጽሐፎቹን ማንበብ ሳይሆን መሀል ላይ ያሉት የነ አሪስቶትል፣ ሶክራተስ የነሱ ስካልፕቸር ያለበት ፎቶ አለ እና እሱን ስለምወደው ዝም ብዬ እሱን እያየሁ እነዚህ ሰዎች እያልኩኝና ስካልፕቸር ነበር የምወደው። ግን ፊሎሶፊ ደስ እያለ መጣ። እንደገና ክፍለ ሀገር ከእሷ ጋር ስንሄድ ሰንሴት ሰንራይዝ ሳይ ፀሐይ የምትመስለኝ ትልቅ ብርቱካን ነበር። ስጠይቃት ያው ከእሳት ነው የተሰራችው ትለኛለች። እንደገና እንትን እያለን ህፃን እያለን ጨረቃን እያየን እኔ እንኳን ሳሎን ያው ማታም ማምሸት አልችልም፣ ግን አንዳንድ ጊዜ የሰፈር ልጆች
ጨረቃ ሲሄድ ትከተለኛለች፣ ስትቆም ትቆማለች። እና እሱን ዝም ብለን እናይ ነበርና ብዙም ያኔ ስለ አስትሮኖሚ አላውቅም፣ ግን ይሄ ፊሎሶፈር የሆኑትን ሰዎች እነ ሶክራተስ እና አሪስቶትል የእነሱንና እሷም መጽሐፍት ቤት ነበረች እና መጽሐፍት ቤት የትምህርት ቤት መጽሐፍት ቤት ነው እና ብዙ ጊዜ ማፖች ግሎቦች ምናምን አሉ እና እኔ ትምህርት አልወድም ነበር። እዛ ግን ይሄ ማፖች ማየት ግሎብ ማየት እሱ ብቻ ነበር የሚያስደስት። ስዕል ነበር የምታየው እየገለጽ? ስዕሏን ብቻ ነው ማንበብ አልወድም። ኦኬ እንዴት ቀጠልክ? ከዛ ላይ አይ ቲንክ ፊልዱ ደግሞ በጣም ማንበብ ይፈልጋል። የሆነ ሰዓት ላይ ኢንትረስትድ መሆን አለብህ። እና ምንድነው ሂሳብ የሚባል ትምህርትም በጣም የምጠላው ነበር። ትንሽ የምወደው ህብረተሰብ ነበር። በኛ ጊዜ ህብረተሰብ ወዳለው፣ ግን ሂሳብ የሚባል አልወድም ነበር። እና እንዲሁም ምን አረግ ነበረ አስተማሪ ምን ይላታል፣ እሷ ናት አሁን የምትነግረኝ 6ኛ ክፍል ልጅሽ እኮ ሆምወርክ እንደገና ክላስ ወርክም 10 ከ10 ነው የሚያመጣው፣ ግን ፈተና ላይ በጣም ይሳሳታል። ምን ሆኖ ነው ፈተና ላይ አይዞህ በዩት ይላታል። አረ ሂሳብ አችልም ትለዋለች። ከዛ እኔን ትሬስ ስታረገኝ ምንድነው ማረገው የመምህራን ጋይዶች አሉ፣ እነሱን አወርድና ለነገ ክላስ ወርክ መልሱን ስጽፍ ሄዳለሁ። ሆምወርክ እዛ አስተማሪውን ጠርታ እዛው አስገረፈችኝ። እና ያኔ ነው በቃ ሂሳብ የጀመርኩት። የተገረፍኩትን ቆጥሬ ሂሳብ ጀመርኩ እና መቀየር አለብኝ ብዬ እና ቤተሰብ መቅጣት ልጆችን ጋይድ እንዴት እንደሚያደርግ ከዛ በኋላ ነው የተማርኩ። ከዛ በኋላ ነው ሂሳብ የጀመርኩት። ግን ይሰራል እንደዚህ ሰው ስለተቀጣ? አሁን ለምሳሌ በአንድ የተነስተህ ሂሳብ መውደድ ትችላለህ? ስንተኛ ክፍል ነበር? 6ኛ ነበርኩ። እስከዛ ምንም ሂሳብ አልወድም፣ መስራትም አልፈልግም፣ ፍላጎትም የለኝም። እንደገና ራሴንም እያታለልኩኝ በዛ ቀጥዬ ነበር ማለት ነው። ኦኬ ኢንትረስቲንግ። እኔ እንደውም በጣም ከልጅነት ጀምሮ የምትፈልጥ በቃ የቁጥር ሰው ምናምን ይሆንክ ነበር ይመስለኝ። እንዴት ከዛ በኋላ ወደ ሜካኒካል ኢንጂነሪንግ ነው የተማርከው? ኤሌክትሪካል ኢንጂነሪንግ ነበር የተማርከው? How did you end up there? ኤሌክትሪካል መቀሌ ዩኒቨርሲቲ ነበር የተማርኩት። ፍሬሽማን ጥሩ ውጤት ነበረኝ። የፈለግኩትን መምረጥ ይችል ነበር። ግን ከዛ በኋላ እንትን ፊዚክስ ልገባ ነበር። እኔ ምንም አስቤ ቀጥታውን ፊዚክስ ማለት። ከዛ የፊዚክስ አስተማሪ ምንድነው አንተ የእኛን ህይወት ልደግመው ነው፣ ምንም አትሻሻልበትም አለኝ። እና የምትማረው ቢያንስ ፊዚክሱን ብትማር ደስ ይለኝ ነበር አለ። ግን ብዙ የምትማረው ፔዳጎጂ ነው የምትማረው። ያ ፔዳጎጂ ቆንጆ ነው ሁሉንም፣ ግን ፊዚክስ ተብሎ ሞር የምትማረው ፔዳጎጂ ነው እንጂ ትክክለኛ ፒውር ሳይንሱን አትማርም አለኝ። እና አሰብኩና ያኔ ምንም ሜዲሲንም አስቤ ነበር። ቤተሰብም ጫና ሜዲሲን እንድማር ይፈልግ ነበር። ባዮሎጂም ጎበዝ ተማሪ ነበርኩ። ከዛ ግን ከአስትሮኖሚ ወይ ከኤሮስፔስ ወይ ደግሞ እንዳርቅ ብዬ ለምን አሁን ሲቪል ሞር ኮንስትራክሽን ብዙም አያስኬድም። ትንሽ መካኒካል አሁን ስለ ሮኬትሪ ኤሮስፔስም ላይ ያለው ግን ያለኝ ኤሌክትሪካል ከሆነ ኢንስትሩመንቶቹ ዲቫይሶቹ ላይ ዳታ ፕሮሰሲንግ ኮሚኒኬሽን አሰብኩና በቃ ኤሌክትሪካል ልግባ ብዬ አማራጭ ስላልነበረ የኤሌክትሪካል ገባሁ። ኦኬ ስለዚህ ፕላንህ መጀመሪያ የነበረው ወደ አስትሮኖሚ እና ወደ ስፔስ ሪሌትድ ነገሮች መምጣት ነበረ? ኢኒሻሊ ፕላን ስታደርገው? ለምን ከዛ በኋላ ከ6ኛ ክፍል በኋላ ራሴን እየቀየርኩኝ አስትሮኖሚ ማነብ ነበር። ግን ትልቅ ነገር የሰራልኝ ብሪቲሽ ካውንስል አባል ነበረን እና በአንዴ ብዙ መጽሐፍ ትዋሳል እና ያኔ የብሪቲሽ መጽሐፎችን በብዛት የጂሲኤስሲዎቹን ሳነብ ሞር እነሱ ለእውቀት ነው እንጂ ለፈተና ወይ አንተ እንትን ለማለት አይደለም፣ ለማስፈጋት አይደለም። እና በዛ የእነሱንም ሲስተም ከዛ ጭራሹ ነው እንዲሁም የሀገር ውስጥ መጽሐፍ እየተውኩኝ የአሜሪካኖችም ላይብረሪ እየሄድኩኝ የእነሱንም ኢንሳይክሎፒዲያዎቹን እንዲሁም ኦልሞስት አንዳንድ ጊዜ ትምህርቴን እየረሳው ሙሉ የአስትሮኖሚ እንደገና ደግሞ የራሻን
መጽሐፎችን ማሳደድም ጀመርኩኝ። ከዛ ሳላስበው በቃ የውጭ ኤጁኬሽን ሲስተም በደንብ እየገባኝ መጣና ሳጠና የነበረው ሞር ለእንትን ነበር ለእውቀት ለራስ ለፐርሰናል ሪዝንስ ማለት ነው። ኦኬ ሶ ላይክ ፋሲኔቲንግ ነው ይሄ ስቶሪ። እና በዛ በነበርክበት ሰዓት ላይ ለምሳሌ የኢትዮጵያ ውስጥ ስፔስ እንቅስቃሴ አይ ቲንክ ብዙም ላይሆን ይችላል። ዩኒቨርሲቲ በነበርክበት ሰዓት ላይ አንተ ሜቢ ተመስርቶ ሊሆን ይችላል፣ ግን አምናት ሹሬቱ ጋር እንደነበረ እና ያንን ስታጠና ፊውቸር አያሳስብህም ነበረ? በቃ ከሀገር ውስጥ ወጣለሁ ብለህ ነበር የምታስበው ወይስ እዚህ ሀገር የመስራት ኦፖርቹኒቲ አለ ብለህ ታስብ ነበር? ያኔ ምንድን ነው ትንሽ እናበዛው ነበር። ሌላም ጎበዝ ጓደኛዬ ነበር እና በአውቶባዮግራፊ በጣም እናነባለን እና አንድ ሰሞን ደግሞ ገና ሃይስኩል እያለን የአይንስታይን ያለበትን ፎቶ በ5 ሰከንድ እናገኝ ነበር። ያው ቻፕተሩንም ስለምናውቀው የጌስ እያደረግን እንደዛ ጌም እንጫወት ነበር እና ምናስብ ነበር በቃ እሱ በ26 ዓመቱ ብዙ ነገር ሰርቶ ጨርሷል እና የእኛም ሊሚት ምን ሆነች? ስፒድ ሊሚት 26 ሆነች። ከ26 በፊት የሆነች ነገር እንሰራለን ብለን ከጓደኛዬ ጋርም እናስብ ነበር እና እንዳልከው ስፔስ ሳይንስ ኤሌክትሪካል እየተማርኩኝ ግን ፍረስትሬት እያረኩኝ መጣው። ለምን ልብ ያለው ሌላ ቦታ ነው፣ ማይንድ ያለው ኤሌክትሪካል ነው፣ ልብ ያለው አስትሮኖሚ ነው እና በቃ እንትን ስፔሻላይዝ እያረክ ወደ ኤሌክትሪካል ስትሄድ ከአስትሮኖሚ በጣም እየራክ እድሜውም እየሄደ ሲመጣ በቃ ፍራስትሬት እያረኩ መጣውና ግን እንደዛም ሆኖ አነብ ነበር። ከዛ ግን የሆነ ሰዓት ላይ ይሄ አስትሮኖሚ ፖይዝን ነው፣ ለምን መንገዴን እንትን እያለኝ ነው፣ የኤሌክትሪካል መንገዴን እያሰናከለኝ እና መተው አለብኝ ብዬ ለረጅም ሰዓት ያህል አስትሮኖሚ ያቆም ነበር። ኒውስም ሳይ ቲቪ ላይ ዘጋ ነበር። እንዳይነጅስ ነው። እንዳይነጅስ ለምን ወደኸው ያጣኸው ነገር ያ ይሰማል፣ ስታየው ሪቴት ያደርግሃል። ከዛ በቃ ይሄ ነገር ወደ ኔትወርኪንግ ፊልድ ልግባልክ። ከዛ በኋላ ተመርቄ የወጣው ኤሌክትሪካል እንደገና ማስተርስ ስሞክር የለም ኢትዮጵያ ውስጥ የለም የኤሌክትሪካል የእንትን አልነበርም፣ የአስትሮኖሚ ስፔስ ሳይንስም አልተጀመረም። ከዛ በኋላ ውጭም እንትኖች ነበሩ፣ ስኮላሮች ነበሩ፣ የማይመቹም የሚመቹም ነበሩ። አንዳንዶቹን ተውኳቸው። ከዛ እዚህ ኮሚኒኬሽን ኢንጂነሪንግ ልቀጥል ብዬ አዲስ አበባ ዩኒቨርሲቲ በኤሌክትሪካል እንደገና ቀጠልኩኝ ማለት ወደ ኮሚኒኬሽኑ። ከዛ ፓራሌሊን የጀመርከው ከኮሚኒኬሽኑ ጋር እያይዘህ ወደ ስፔስ ሳይንስ የጀመርከው ወይስ ዲድ ኢት ቴክ ዩ ሰም ታይም እንደገና መልሰህ ለመመለስ ወደ ፊልዱ? ከዛ በኋላ ኮሚኒኬሽን ኢንጂነሪንግ እንትን እያልኩኝ ከዛም ልክ ከግቢ ከወጣው በኋላ ኢትዮጵያን ስፔስ ሳይንስ ሶሳይቲ እነሱን ካገኘው በኋላ አይ እንደገና ልመለስ በቃ አስትሮኖሚ እንደገና እኮ ሌላ እንትኔ ሊሆን ይችላል እና እንደ ፕላን ቢ እንኳን ለያዘው ብዬ ያን ማይንድ ሴቴን ቀየርኩና ከነሱ ጋር መስራት ጀመርኩኝ እና ስሰራ ቢያንስ እንትንም ባይሆነኝ ፕሮፌሽንም ባይሆነኝ እድሜም ገፍቶም ቢሆን እንትን ሌላውን መርዳት እችላለሁ። እኔ የሄድኩበት መንገድ እኔ ያጋጠመ ነገር ሌላ ሰው ማጋጠም የለበትም። ለምን እየፈለግኩት ያጣሁት ነገር ነው። ግን ለሚቀጥለው ጄኔሬሽን ቢያንስ እነሱም ዲግሪያቸውን ባይሰሩም ማስተርሳቸውን ባይሰሩም ከወደዱት ያን ሳይንስ ኪሪሲቲ አምቢሽን ካላቸው እነሱን ስትሮንግ አድርጌ እኔ የሄድኩበትን እንዳይሄዱ ተስፋ መቁረጥም እንዳይኖር ወደፊት ዓለም ላይ ብዙ ነገር ኦፖርቹኒቲ አለ እንደገና ኢትዮጵያ ውስጥም ይከፈታልና በሚል ማንበብ ጀመርኩኝ። ከነሱም ጋር እንደ አዲስ እንትን ማለት መስራት ጀመርኩ። ከዛ ኮሚኒኬሽን ኢንጂነሪንግ ልክ ልመረቅ 1 አመት ምናምን ሊቀረው ሲል አስትሮኖሚ ተጀመረ በማስተርስ ደረጃ። ከዛ እሱንም እያነበብኩ መጣው። እንዲያውም ምርቃቴ ላይ የተመረኩኝ ኮሚኒኬሽን ኢንጂነሪንግ ላይ ቁጭ ብዬ የማነበው የአስትሮኖሚ ነው። ገና አፕላይ አላረኩ፣ ምንም ነገር የለም ግን ቁጭ ብዬ ያነበው። ከዛ በ15 ቀኑ ፈተና ነበረ እና እንዲያውም አንተ እንዳለኩ ተፈታኞች ፊዚክስ ና አንተ ምን ቤት ና ችግር የለም። ማስተርስ ይሰጥ ነበረ ፊዚክስ ኦልሬዲ ወይስ በዲግሪ ደረጃ ነበር? በዲግሪ አሁን ማስተርስ የሚሰሩ ተማሪዎች
ሌላ ጊዜ ወይ በፊዚክስ ፈርስት ዲግሪ ያላቸው አፕላይ ያደረጉ አስትሮኖሚ እንደ አስትሮፊዚክስ፣ ሌሎች ደግሞ ሌላ ማስተርስ የነበራቸው አስትሮኖሚን የሚፈልጉ እንትን አሉ። እኔ ብቻ ነበርኩ ኤሌክትሪካል ከመቶ ምናምን ተፈታኝ። እዛ የሚፈልገው 3 ተማሪ ነበረ። ግን ሴንስ ይሰጥ ነበር አለ ከኤሌክትሪካል መምጣቱ ወደዛ ፊልድ። ምክንያቱም በጣም ብዙ ኤሌክትሪካል ፓርቶች አሉት። ለምንድን ነው ብዙ ያልነበረው? ከኤሌክትሪካል ይመጣ ተስፋ ስላልነበረው ነው ፊልዱ? አወዝት ለሌላ ሰው ላይ የነበረው ፐርስፔክቲቭ ለሌላ የነበረው ምንድን ነው? ብዙ ጊዜ ከኢንጂነሪንግ ሰው ወደ ሳይንስ ዳውንግሬድ አረኩኝ ነው የሚለው። ቲዮሪ ይበዛዋል። ቲዮሪ እንደዚህ ብሎ የሚያስብ ሰው አለ። ለምን አሁን የእኛ ሲስተም ዩኒቨርሲቲ ላይ ምንድን ነው ኤጁኬሽን ወይ ደግሞ አፕላይድ ሳይንሶች የሚያጠኑና ኢንጂነሪንግ የሚያጠና በቃ ከሳይንሱም ይነሳል። ግን ሳይንሱ ዲፕልን ባያቅ ፕራክቲካል ኢምፕሊሜንቴሽኑ ሪል ወርልድ አለ እና ምንድነው የሚያየው በቃ እነ ፊዚክስ ናቸው እነ ኬሚስትሪ ናቸው ይላል። ግን ዲፕ ከገባህባቸው እነሱም በጣም ከባድ ናቸው። ኢንጂነሪንጉም የራሱ የሆነ እንትን አለው ስኪሎች አሉ እና ሁለቱን ጀጅ ማድረግ ማንም አይችልም። ምናልባት ኢትዮጵያ ውስጥ የሆነ ፌመስ የሆኑ በሳይንቲስትነት ደረጃ በሪሰርች ብቻ በጣም የታወቁ ወይም ሞር ሰክሰስፉል የሆኑ ሰዎችን ከማግኘት ይልቅ በኢንጂነሪንግ ሲሆን የሚታይ ነገር ፊዚካሊ የሚታይ ነገር ስለሆነ አረታው የለም። በሳይንስ የሚታወቁ ሰዎች not as much as ኢንጂነሩ ባይታወቅም ስራው ግን አለ። አሁን ሲቪል ኢንጂነሪንግ ሲባል ፕራክቲካሊ የምታያቸው ብዙ ህንፃዎች አሉ፣ አርኪቴክቸራል ዲዛይኖች አሉ ምናምን። ያ ነው ግን ማን እንደሰራቸው አናውቅም እኮ አይደል? ሉክስ ሞር ለተማሪ የሆነ ስታየው ወደፊት ሞር ታንጀብል የሆነ ስራ ምሰራውበት ፊልድ ብለህ ሪኮግናይዝ እንድታደርገው ሊሆን ይችላል። ግን ያ አንደርስታንድ ለምሳሌ አይ ቲንክ እንደ ተማሪ ግን ሳይንስ መማርን እንደ ቀላል ነገር አድርገን ስለምናየው ነው። እንዳልከውም ምናልባት ፔዳጎጂ ጋር የሚያያዝ ነገር ስለሆነ በአብዛኛው ከሱ ጋርም ሊያያዝ ይችላል ብዬ አስባለሁ። ያ ኤኒዌይ እንቀጥል ወደ ጥያቄዎች። ያ ሶ ፉሊ ገባህ ወደ ስፔስ ሳይንስ ማጥናት ጀመርክ፣ ተማሪዎችንም ማስተማር ጀመርክ። አሁን ላይ የሚማሩ ተማሪዎች ምንድነው ፓዛቸው? አንተ የሄድከውን ወይም እንዳንተ በረጅም ፓዝ ኤሌክትሪካል ገብተው ኤሌክትሪካል ማስተር ሰርተው ከሚሆን አሁን ላይ ኢትዮጵያ ውስጥ አሁን አስትሮኖሚ ኦር ስፔስ ሳይንስ ልማር የሚል ሰው ምን አይነት ፓዝ ነው ያለው? አሁን ያለበት ሁኔታ ምንድን ነው? አሁን ቢያንስ እኔ ራሱ እንትን ካልኩ በኋላ እኔ አሁን ሌላ ዩኒቨርሲቲዎች ራሱ አፕላይድ ሳይንሶች ነበሩ። ያኔ ፊዚክስ ብቻ የነበረው ሞር ለኤጁኬሽን ነበር። አፕላይድ ፊዚክስ ሲሆን ግን ትንሽ አፕላይድም ተምረህ አፕላይድ ማቴማቲክስም ወይ ተምረህ ቢያንስ ከጨረስክ በጥሩ ውጤት ስኮላርሺፕ የፈለክበት ማግኘት ይችላል ድሮ። አሁንም ምንድነው ሁልጊዜ ሰው እንዳሰበው አይሄድም፣ በፍጹም አይሄድም። እንኳን እኛ ሀገር ሌላም ሀገር ያሰብከውን ያቀድከውን ለምን ያ ላንተ ነው ቅድህ ሀሳብ። አለም ግን ብዙ አብሴንት ዳውን አለች እና ብዙ ኖይዞች ያስወጣዋል ከእንትን። ስለዚህ ምንድነው የያዙት ይዘው ብዙ ጊዜ አሁን አስትሮኖሚ ተባለ ስፔስ ሳይንስ ቴክኖሎጂ ሲባል በጣም ሰፊ ነው። አሁን ናሳ ውስጥ አሁን ናሳ እንዲሁም ብዙ ጊዜ በስፔስ ኤክስ አሁን ፕራይቬት ካምፓኒዎች እየተኩት ነው እና እዛ ላይ ብዙ ጊዜ 20,000 ኢንጂነርና ሳይንቲስት ነበር እና ብዙ የሚሰራው እንዲሁም ኢንጂነር ነው ናሳ ውስጥ። ሳይንቲስቶቹ ወይ አስትሮኖመሮቹ በቁጥር ትንሽ ናቸው እና አስትሮኖሚ ከተማርክ ያው በጣም ብራንቹ ብዙ ነው። አስትሮፊዚክስ አለ፣ አስትሮኬሚስትሪ፣ አስትሮጂኦሎጂ፣ አስትሮባዮሎጂ የማታመጣው ነገር የለም። ፕሮግራመሮች አሉ፣ ኤሮስፔስ ኢንጂነሮች አሉ። እንደገና ደግሞ ራሱ አሁን ስፔስ ሎ የሚባል አለ፣ ስፔስ ፖሊሲ የሚባል አለ። ሜዲካል ዶክተሮች ከአስትሮናውቶች ጋር አብረው እየሄዱ የተለያየ ስራ ይሰራሉ። ለምን ኢንተርናሽናል ስፔስ ስቴሽን ላይ ሄልዛቸው ሞኒተር የሚያደርጉ እና እነሱም የአስትሮናውት ትሬኒንግ ይወስዳሉ እና አስትሮኖሚ በጣም ሰፊ ፊልድ ነው። አሁን እንዲሁም ሞር ኢንቴንሲቭ ዳታ ሳይንስ እየሆነ ነው። ለምናገኘው በጣም ብዙ ዳታዎች አሉ። በጣም ከምናስበው በላይ ፕሮሰስ ማድረግ ከምንችለው በላይ ዳታ አለ እጃችን ላይ። ለምን ስፔስ ላይ ያሉ ብዙ ቴሌስኮፖች አሉ፣
ቴሌስኮፕ ደግሞ ብዙ ጊዜ ስንል እኛ የቪዚብል ላይት በአይናችን የሚታይ ይመስለናል። ኢንፍራሬድ አለ፣ የጋማራ ያለ፣ የኤክስሬ ያለ፣ የፓርቲክሎች አሉ። በጣም ሶፊስቲኬትድ የሆኑ ማሽኖች አሉ። እንትን ላርጅ ሃድረን ኮላይደር የሚባል ስዊዘርላንድ፣ ፍራንስ ምናምን የሚገኝ እሱ ላርጀስት ማሽን እሱ ነው። ፓርቲክሎችን ስማሽ ያደረገ ግራቪቴሽናል ዌቭ የሚባለውን ዲቴክት አድርገናል። እና በጣም ሶፊስቲኬትድ የሆኑ እንትኖች አሉ እና ከአንድ ወይ ኮከብ ፍንዳታ ሊሆን ይችላል ወይ ከጋላክሲ ወይ ከፕላኔት የምናገኘው ዳታ እሱን ራሱ ፕሮሰስ የምናደርገው ሮ ዳታ ለማግኘት ነው። ይዙን ፊልተር አድርገን እንደገና ፕሮሰስ አድርገን የምንፈልገውን ካራክተሪስቲክስ ወይ ቴምፕሬቸር ሊሆን ይችላል ወይ ፕሬሸር ሊሆን ይችላል ወይ እንትን ቶፖግራፊ ሊሆን ይችላል ወይ ደግሞ የሆነ ፕሮፐርቲ ለማግኘት እሱ ራሱ በጣም ኢንቴንሲቭ የሆነ ዳታ ፕሮሰሲንግ ይፈልጋል። እና አሁን ማሽኖቹ ራሱ ኮምፕሊኬትድ እየሆኑ ነው። እና ስፔስ ደስ የሚለው የመጀመሪያውን ሃይቴክ የሚጠቀመው እሱ ነው። ዓለም ላይ ትላልቅ ፕሮጀክቶች የስፔስ ነበሩ ከድሮም ጀምሮ ኃይለኛ ፕሮጀክት ሚሽን በጀት ኖሯቸው የሚንቀሳቀሱ እነሱ ናቸው። እና ከነሱ የወረዱ ወደ 20 ሺህ ቴክኖሎጂ ዓለም ላይ እንትናችን ህይወታችንን የቀየረዋሉ። እና በጣም ቆንጆ የሆኑ ቴክኖሎጂዎች ከስፔስ ነው የወረዱት። እና እነሱን እነዚህ ተማሪዎች አሁን ለምሳሌ ልባቸውን ተከትለው መሄድ አሁን ለምሳሌ ኬሚስትሪ ጎበዝ የሆነ አስትሮ ኬሚስትሪ ሊያጠና ይችላል። አስትሮ ኬሚስት ይሆናል። የተለያየ ኮከቦች ወይ ፕላኔቶች ወይ አስትሮይዶች ከኮሜቶች የሚመጡት ሬሚናንቶች እዚህ ሳምፕል ሲደረጉ ወይ ኬሪስቲ ሮቨሮች ማርስ ላይ ያሉት የራሳቸው ኬሚስትሪ ላብራቶሪ ያላቸው የነሱን አብሮ ኮላቦሬሽን የሚሰሩ አሉ። እና ኢትዮጵያውያን አሉ። አሁን ለምሳሌ የናሳ ሙን ሚሽን ላይ እንትኖች ሮኮችን ዋተር ዲቴክት የሚያደርግ ዶክተር ብርሃኑ በጣም ብዙ አሉ። እና በቃ የያዙትን ይዘው ታለንታቸው ወይ ልባቸውን ተከትለው የያዙትን የሚወዱትን በዛ ነገር ጊፍትድ የሆኑበትን እስከ መጨረሻው መግፋት ነው እንጂ ይሄ እንትን ያበላል ብሎ ዳይቨርት ማድረግ እሱ ክራይሲስ ነው። ግን ፐርሰናል ክራይሲስ ነው። ያበላል ብሎ ሳይሆን አትሊስት ፓዙ ምን እንደሆነ እንዲያውቁ ነው የጠየቁት ጥያቄው። ምክንያቱም አሁን ኢንተረስቱ ቢኖራቸውም የት ሄደው እንደሚማሩ ወይም ኮሚኒቲ ከሌለ እዚህ በዩኒቨርሲቲ ደረጃ የሚሰጥባቸው ግቢዎች ከሌሉ ምናምን አማራጫቸው የሚሆነው ስኮላርሺፕ መፈለግ ነው። ከዛ አንግል ነው እንጂ ኦፍኮርስ ያበላል ያበላ የሚለው ጋር ከሄድን ሌላ ዲስከሽን ነው። ከሱ ጋር አሁን ካንተ ካነሳው ሀሳብ ጋር እያይዤ አሁን ኮሚኒቲ መፍጠር ነው አመለካከቱን እንደምንችል ማሳወቅ የሚለው ነገር ላይ ስንመጣ አሶሲዬሽን ነው የተመሰረተው አይደለ? የኢትዮጵያ ስፔስ ሳይንስ አሶሲዬሽን ነው መጀመሪያ የተመሰረተው። እስቲ እሱን ፕሮግረስ የገባበት ሰዓት ትንሽ ሌተር ሊሆን ይችላል ቲሙ ላይ ግን እስቲ ምን እንደሚመስል ነበር ጀነራል ፕሮግረሳቸው፣ አመሰራረታቸው፣ አሁን ምን ላይ እንዳሉ እስቲ ትንሽ ገለጻ ስጠን። ኢትዮጵያን ስፔስ ሳይንስ ሶሳይቲ ከተመሰረተ በኋላ ዋናው በቃ ኢትዮጵያን ስፔስ ሳይንስ ብቻ ተባለ እንጂ ግን አስትሮኖሚንም ኤሮስፔስንም በቃ ያላቸውን እውቀት አመለካከት እንደገና ጄኔሬሽኑን ሙሉ መደገፍ ነው። እና በዛ ተነሳና ከዛ በኋላ እየጠነከረ ፋይናንሻሊ እንደገና ሰፖርት የሚያደርጉትም ሰዎች እየጠነከሩ መጡና ከዛ ለሁለት ተከፈለ። አንደኛው ኢትዮጵያን ስፔስ ሳይንስ ሶሳይቲ በዛው ቀጠለ፣ ሌላው ደግሞ ኢንስቲትዩት ሆነ። ከዛ በፊት ነው እንጦጦ ኦብዘርቫቶሪ እንትን ያደረገው ሁለት ቴሌስኮፖች እያንዳንዳቸው 1 ሜትር ዲያሜትር የሚያክል ሚረር ያላቸው ትላልቅ ቴሌስኮፖች ዶማቸውን ከቨር ተደርጎ እንጦጦ ላይ ቢልድ ሆኑ ማለት ነው። ቀደም ስታወራ መቅረጽ ከመጀመራችን በፊት ኢትዮጵያ ቀደምት ነች በስፔስ ሳይንስ ብለህ ነበርና ቀደምት ከነበርን አሁን ላይ ደግሞ ስታብሊሽ ከተደረገ ቅርብ ጊዜ ነው ብዬ ነው ማስ 2004 ምናምን አይደል? ስለዚህ ቀደምት ለነበረ ሀገር ለምንድን ነው ይሄን ሰዓት የፈጀው ሶሳይቲውንም እንትኑንም ለማቋቋም ለምን ይመስላል? ጥሩ ጥያቄ ነው። አሁን ለምሳሌ
ሳይንስ በጣም የሳይንስና የማቴማቲክስ ጥሩ እውቀት ዓለም ላይ ኮንትሪቢዩት ያደረጉት ግሪኮች ነበሩ። እነሱን የሚያክል እኔ ግብጾች ናቸው ላለው ግን እንቀጥል። ግብጾችም ብዙ ዊዝደም ነበራቸው አይደለ? አሁን ለምሳሌ ያንን የሚያክል ፒራሚድ ሲሰሩ ራሱ ፒራሚዱን የሰሩበት እንትን ራሱ የሶስቱ ኮንፊግሬሽን አርኪኦሎጂስት ሲያጠኑ ግልጽ አልሆነላቸው ነበር። አንዱ ፒራሚድ ከሌላው ጋር ያለው ርቀት ብዙ ጊዜ ስትሰራ ወይ ኢኩዲስታንስ አድርገ ኢኩላተራል ታደርጋለህ ወይ የሆነች እንትን ትላለህ፣ ሊገባቸው አልቻለም። እና ከዛ ነው አንድ አርኪኦሎጂስት ኦራይን ከኦራይን ኮንስቴሌሽን ጋር በጣም ብዙ ግንኙነት አላቸው እና የነዛ የሶስቱን ኮከቦች ኦራይን ቤልት ያለባቸው ስኬሉን ኢንቨርት አድርገው ነው የሰሩት ማለት ነው። እና እንዳልከው የነሱ ዊዝደም በጣም ብዙ ነው። ራሱ ፒራሚዶቹ ያሏቸው ዊንዶው ሲረስ የምትባለው ከኦራይን ታች ያለችው ኬንስ ሜጀር የእሷን የሆነች ዊንዶ አይተው የአባይ ውሃ ከዚህ ከሆነ ጊዜ በኋላ እኛ ጋር በደንብ ሞልቶ ፍሎሬቱ ይጨምራል ብለው ያው ፔሪዮዲክ ስለሆነ ነው። ያው ብዙ ጊዜ ክረምት የኛ ክረምት እንትን ካለ ከሞላ በኋላ ያ ፔሪዮዲክ ነው። ብዙ ነገሮች ያው ፈጣሪ ሁሉ ነገር በሳይክል ነው የሰራውና እሱንም የካላንደርም ሴት ያደረግ ነው። እኛም ካላንደርም የራሳችን ካላንደር ያወጣ ነው። ሌሎችም ሀገሮች ካላንደር ያወጡት የእያንዳንዱን ኮከብ ፖዚሽን አይተው ነው። እና አሁን ልክ ፀሐይ ከጠለቀች ወይ ፀሐይ ልክ ከመውጣቷ በፊት ያለውትን ኮንስቴሌሽኖች እነሱ ዞዳያክ ይባላሉ። የነሱን ሪፒቲንግ ሳይክል እያዩ ከዛ ደግሞ ጨረቃን ፌስ አይተን የራሳችን ወር ዲፋይን አደረግን እና በዛ ነው። ግን አንተ የጠየቀኝ ላይ ምንድነው ግሪኮች ብዙ ስትሪም ላይ ሶሻል ስተዲም ላይ ሜዲሲንም ላይ ብዙ ነገሮች አሁን ፋዘር ኦፍ ኬሚስትሪ ወይ ፋዘር ኦፍ ምናምን ብትሄድ ግሪኮች ጋር ነው ብዙ ጊዜ የምትሄዱ እና ብዙ ታሪክ ነበራቸው። አሁን ግን አስትሮኖሚ ላይ ኤሮስፔስ ላይ ስፔስ ኢንጂነሪንግ ላይ የሉም። አላቸው ኮንትሪቢዩሽን ግን የላቸውም። እና የኛም ታሪክ እና አንድሮሜዳ እነ ሲፌስ የወሰዱት ግሪኮች ከኛ ነበረ ተጽፏል። ዌል ዶኩሜንትድ ሆኗል ሁሉ ነገር እና የነ ሲፌስ እና አንድሮሜዳ ያው የኮንስቴሌሽን ግሩፕ አድርገን እነዛን ስታሮች ግሩፕ አድርገን ከዛ እንደ የሆነ ስታር ስቶሪ ሰተናቸው ከዛ እሱ ተጀመረ። ከዛ በኋላ ሰማያችንን ዲቫይድ ማድረግ ጀመርን ማለት ነው። ሌሎቹም የሆነ ሼፕ እየሰጡ እንዲያመቻቸው የኮከቦቹን ክምችት ለቆጠራ እንዲመች አሁን ለምሳሌ አዲስ አበባ አለች አይደለ? ክፍለ ከተማዎቹ አለች። አዲስ አበባን ክፍለ ከተማ ከፋፈልናት። ልክ እንደዛ እንዳለ እስካሁን ከፋፈልነው። አሁን ግን ኢንተርናሽናል አስትሮኖሚካል ዩኒየን ወደ 88 ኮንስቴሌሽኖች አሉና በዛ ነበሩ 12 ነበረ። ሁሉም 12 ነው ያለው። ዞዳያክ ኮንስቴሌሽን የሚባሉት በእኛ መሬት በፀሐይ ዙሪያ ስትሽከረከር በዛ ፕሌን ያሉት ወይ ፕላኔቶች የሚሽከረከሩበት ፓዝ ወይ ጨረቃ በምትገኝበት ፓዝ ኦልሞስት ከኢስት ወደ ዌስት አካባቢ የሚገኙት እነሱ ዞዳያክ ኮንስቴሌሽን 12 ተባሉ እንጂ 13 ናቸው። ኦፎሲየስ የሚባል አለ። ግን ኮንስቴሌሽኖች 88 ናቸው። አሁን ለምሳሌ እነዚህ እነ ሲፊየስ እና አንድሮሜዳ እና ፐርሰስ እነሱ እዚህ ውስጥ እነ ሳጂታሪየስ አይገቡም። ዞዳያክ ውስጥ የግሪኮች ውስጥ የዞዳያኮች ውስጥ አይገቡም። ግን አሁን ለቻይኒዝም አይገስ ሁሉም የተለያየ ዓለም ላይ ስለሆኑ የሚታያቸው ስታር ሲስተም የሚታያቸው ኮንስቴሌሽን የተለያየ ስለሆነ የራሳቸውን ያመጣሉ ማለት ነው። ቻይናዎች አሁን ለምሳሌ የድራገን የሚወዱት አንተ የምትወደውን ነገር አሁን ያኔ ኮንስቴሌሽን ያው ፓተርን መስራት ነው። የሰው ልጅ የሆኑ ኮከቦችን አግኝተ የሆነ ፓተርን ሰራ የሚሰጥህ ሚኒንግ የሚሰጥህ ወይ የምትወደው እዛ አካባቢ የሚኖር አንበሳ ከሆነ አንበሳ ሌላ ቦታ ግን አንበሳ ከሌለ ሌላ ነገር ተሰይምበታል። እና አሁን ቢሆን ኖሮ ወይ ይሄ ነገር መኪና ይመስላል ብለህ የሆነ መኪናዊ ፌራሪ ኮንስቴሌሽን ብለህ ታወጣለህ።
ሶ ላይክ ቅድም በሁለት ተከፈል አልከኝ። አልጨረሰም መልሱን የእንትኛው ወይስ ተመለሰ? አልመለሰልኝም። አይ እነሱም ወደ ኋላ ቀሩ። ያው ያጋጥማል። ግን የኛ ደግሞ በጣም በሚያሳዝን መልኩ እንደምናየው ነው። አሁን ጄኔሬሽን አሁን ከድሮ ጀምሮ ያለው የኢትዮጵያ ጄኔሬሽን አሁን በአንዴ ነው የተቀየረው። አሁን ራንካችን ዓለም ላይ ራሱ በትምህርት እንጃ ከመጨረሻዎቹ ቶፕ 3 ውስጥ ያለን መሰለኝ። አይኪውም ቶፕ 3 ነው መሰለን። አይኪው እንኳን አንደርሳለን። በተፈጥሮ ደህና ነን፣ ግን ስለማንጠቀምበት ቶፕ 3 ውስጥ ከመጨረሻው ያለን መሰለኝ። ቼክ ማድረግ ይችላል። አይኪው ደደሞን ብቻ ሳይሆን ላይክ ስታነብ ጭንቅላት ስትጠቀምበት የተስተካከለ ይመጣል እንጂ የሆነ ከመቀንጨር ጋር የተለያየ ነው፣ ምንም የለውም። እና ግን የኛ አሁን ለምሳሌ አባቶች የነበሩት ከዛ በፊት የነበሩት ጄኔሬሽን ዓለም ላይ ቶፕ 10 ይገቡ ይሆናል አይደለ? እንትን ብቻ ሳይሆን ሳይንሱን ብቻ ሳይሆን ሊትሬቸር አሁን ያን የነበሩት 1970ዎቹ 80ዎቹ የነበሩት ጸሐፊዎች፣ ሰዓሊዎች ብታያቸው ሁሉም ዓለም ላይ ኮምፒት የሚያደርጉ ናቸው ሁሉም። አሁን ግን የለንም። በብዙ ስትሪም ላይ ዓለም ላይ በደንብ ኮምፒት የሚያደርግ ከኢትዮጵያ አንጥረ የምታወጣው ሰው ብዙም የለም። እና የአሁኑ ጄኔሬሽን ደግሞ በጣም እየባሰበት ነው። እንዲሁም እኔ የሚያሳዝነኝ በቃ ማትስ ፎቢያ ሁሉም እያለው ሁሉም ተማሪ አለበት እና ማትስ የሚወድ ተማሪ ካለ እንደ ኤሊያን ይታያል። በቃ ያ እንዴ እውነት ነው። ማትስ የሚወድ አስተማሪ ሳይኖር እንዴት ማትስ የሚወድ ትክክል። ስለዚህ አንደኛ ነገር ምንድነው እኛ አልተጠቀምንበትም። እንደገና ታሪካችን እኮ አለ። አሁን ብዙ ጥናቶች አሉ። አሁን ለምሳሌ ኢትዮጵያ የበፊት በብራና የተጻፉ ስለ አስትሮኖሚ የሚያስረዱ በጣም ብዙ መጽሐፎች አሉ። ከቡክ ኦፍ ሄኖክም ጋር አብረው ራእየ ሄኖክም ጋር አብረው ሆነው ብዙ ኢንተግሬት የተደረጉ እንደገና ደግሞ የራሳቸው የኢትዮጵያ ግኝቶችም የተለያየ እይታዎችም እንደገና ኢትዮጵያ ቆንጆ ቦታ ነው ያለችው። ለምን ምድር ወገብ ጋር ስታይ ሳውዘርና ኖርዘርን ሄሚስፌር በደንብ ታያለ። ትንሽ ወደ ኖርዝ ስትጠጋ መሬት በራሷ ዛቢያ ላይ ስለምትሽከረከር የምታየው እቺን አካባቢ ነው። እኛ ግን እዚህ ጋር ከሆነን ላይም ታችም ኦልሞስት ነው ያለ። ሳውዘርን ሄሚስፌር ትንሽ ነው ማናየው እንጂ ኖርዘርን ፖላሪስ ኖርዘርን ስታር ራሱ 6 ዲግሪ አባቭ ሆራይዘን እናያታለን። እና አድቫንቴጅም ነበረን። እንደገና ኢትዮጵያ ክረምትም ቢሆን የሆነ ሰዓት ላይ ሌሊት የሆነ ኦብዘርቬሽን ማየት ትችላል። እና ደመናው የኛ ዌዘር በጣም የሚያመቻል፣ ቦታውም የሚያመቻል። ትንሽ ሃይላንድም ስለሆንን ከቲክ አትሞስፌር ትንሽ ከፍ ስለምትን ያው ብዙም አይነት እንትን የለንም፣ የአትሞስፌር ሲንትሌሽን የለንም። ያንን አድቫንቴጃችንን ነበረ ማስጠበቅ የነበረበት። ግን አይ ጌስ ያው ሁሌ ሀፕን ላይ ያደርግ ይችላል፣ ሁሉም ፊልድ ላይ ነው። ያ አይ ኤክስፔክት አድርጌ የነበረው ቅድም እንዳልከው እኛንን የሰጠናቸው ምናምን ስትለኛውን እንደ አንድ ሌማን ሰው ምንም ብዙ ዲፕ ኖሌጅ እንደሌለው ሰው ስትነግረኝ ተረት ነው የሚመስለኝ ለእኔ። ምክንያቱም ኤክስፔክት የማደርገው እንደዚህ አይነት ነገሮች ካሉ አትሊስት ሳምሃው በትምህርት ካሪኩለም ውስጥ ኢንተግሬት ተደርገው ኦር ኢቨን ስለ ሆሮስኮፕ እና ምናምን አሁን ሞደርናይዝ ተደርገው ስንሰማ እንደ አዲስ ነገር እንደተፈጠረ ነገር ስንሰማ እኛም የራሳችን አለን በራሳችን ስያሜ ያሉን በእያንዳንዱ የተከፋፈሉበትን አትሊስት እነሱን ሰምተን ብናድግ የሆነ ለመማርም ጉጉት ይኖራል፣ የሆነ አስፓይርም ታደርጋለህ ብዬ አስባለሁ። ግን አሁን ምንም በሌለበት ሁኔታ መጥቶ የሆነ ነገር ሰው እንደዚህ ሲል ለማመንም ይከብዳል። ከዛ አንግለው እንትን ያልኩት እኔ በቅርብ ነው ያወቅኩት ኢትዮጵያን ብዙ ኮንትሪቢዩት እንዳደረግን። ለም ፐብሊሽ የተደረገ ዶክመንት የተደረገ ነገር የለንም። አሁን ለምሳሌ የሌላ ሀገር ላይ ምንድነው የሚያደርጉት? እንደዚህ አይነት ፊሎሎፊ የሚባል ዲፓርትመንት አለ በዩኒቨርሲቲ። ምንድነው ኢንዲጂነስ የሆኑ እውቀቶችን ዶክመንት ተደርጎ እንዲወጡ ይደረጋል። እና ምንድነው የሚደረገው? አንዳንዶቹ በቃል የሚተላለፉትን ቮይስ ሪከርድም ተደርገው መጽሐፎቹም ካለ ተገኝተው እነሱ ፐብሊሽ ይደረጋሉ። ኢትዮጵያ ውስጥ ግን አሉ እኮ በገዳማቶች አሉ፣ የሃይማኖት ቦታዎች ላይ አሉ እነዚህ እውቀቶች እና ዶክመንትድ የሚሆኑ አሉ። ግን እነሱን አስተርጉሞ ወይ እንደገና ደግሞ እነዛ መጽሐፎች አውጥተው የአሁኑ ጄኔሬሽን
እኛ ለምን አንችልም? ለምን የኔ አያቶች የኔ ቅድመ አያቶች ይህንን ካወጡ እኔ የእነሱ ከሆንኩኝ ለምን ያቅተኛል ብለው እንዳልከው ፓሽን ሊኖር ይችላል። ግን ለረጅም ጊዜ ያህል እኔም አላቅም ብዙ እንደነበረን። አሁን በቅርብ ነው ያንዳንዱ ነገር አይ ቲንክ ኢት ውድ ቢ ጉድ መጠናት ያለበት ነገር ይመስለኛል። እና ከዛ በተጨማሪም በእኛ ታሪክ ላይ የሆነ ሳምዌር ድሮ በነበረን ታሪክ ላይ የሆነ ቦታ ላይ እንደዚህ አይነት ነገሮችን ከኔጌቲቭ ነገሮች ጋር ማያዝ ኮከብ ቆጠራ ምናምን የሚሉ ነገሮች አሉ። ኦር ሪሊጂየስ ውስጥም ከሆነ እንደ ሲክሬት ሴክት ተይዞ ፕሮቴክትድ የሆኑ መጽሐፎች ምናምን ሆኖ ሳምሃው እሱን ከሚመለከተው ሌላ ሞር ዲቴል ማውራት የሚችል ሰው ጋር እናወራዋለን። ሌትስ ጀስት ስኪፕ ዲስ ቶፒክ ብዬ ነው። ኤኒዌይ ወደ ቀጣዩ ስንሄድ ቅድም በሁለት ተከፈሉ ላይ ነበረ፣ ወደ ሶሳይቲው እና ወደ ኢንስቲትዩቱ። ለምን አስፈለገ ማለት ፈልጋሉ ሁለት እንዲሆን ሶሳይቲ እና እንትኑ እና ምን ምንድነው ታስካቸው ሁለቱ? አሁን ኢትዮጵያን ስፔስ ሳይንስ ኤንድ ቴክኖሎጂ ኢንስቲትዩት ሆነ አንደኛው፣ ከዛ ኢትዮጵያን ስፔስ ሳይንስ ሶሳይቲ አብረውም ይሰራሉ። ኢንስቲትዩቱ በቃ ሞር ሪሰርች ላይ እና ማስተማርና ሪሰርች ላይ እንጌጅ ያደረገ፣ ሶሳይቲው ደግሞ አውትሪች ፕሮግራሞችን በየትምህርት ቤቱ እንደገና ደግሞ በዩኒቨርሲቲው እንደገና ደግሞ ተማሪዎቹንም ሰብስቦ እንደገና ፐብሊኩንም ተማሪ ብቻ ሳይሆን ፐብሊኩንም ሰብስቦ የተለያየ ፕሮግራሞችን ማዘጋጀት ጀመረ። አዲስ አበባ ውስጥም በየክፍለ ሀገሩም እየሄደ የቻለውን ያህል ተማሪዎችንም ሰዎችንም ስፔስ የሚወዱትን እነሱን ሞቲቬት ማድረግ ጀመረ። ኦኬ ሶሳይቲው እሱን ይሰራል፣ ያኛው ደግሞ አክቹዋሊ ሪሰርቾችን ነው የሚሰራው። ሶ ምን አይነት ሪሰርቾች ላይ ይሳተፋል? አሁን እኔ የነበርኩ ኢትዮጵያን ስፔስ ሳይንስ ሶሳይቲ እዛ እንጌጅ እያደረኩኝ ኢንስቲትዩቱ ስማር ሪሞት ሴንሲንግ ነበረ። ሪሞት ሴንሲንግ እሱ ነበረ። አስትሮኖሚ አለ፣ አስትሮፊዚክስ አለ፣ ስፔስ ሳይንስ ለብቻውም አለ፣ ስፔስ ቴክኖሎጂም አለ እና በቴክኖሎጂም በሳይንሶቹም ብዙ ጊዜ የሪሞት ሴንሲንግ የስፓሻል ኮንፊግሬሽን የነሱ የሳተላይት አፕሊኬሽኖች ናቸው እና ከዛ በኋላ ነው ከድሮ ጀምሮ የተጠና እቅድ ስለነበረ ኢትዮጵያ ራሷን ሳተላይት ላውንች አደረገች ማለት ነው። እና ያቺ ሳተላይት ደግሞ እንጌጅ የምታደርገው ሪሞት ሴንሲንግ ላይ ነው። ስለዚህ ከዛ ሆና የተለያየ ሴንሰሮች አሏት፣ ዲቴክተሮች አሏት። ከዛ በኢትዮጵያ ስታልፍ ያቺ ሳተላይት ከኖርዝ ወደ ሳውዝ ነው እንትን የምትለው፣ ፖላር ሳተላይት ትበላለች። ምድር እንዲህ እየተሽከረከረች እሷ እንዲህ ነው እንትን የምታደርገው እና ስትሽከረከር ልክ ኢትዮጵያ አካባቢ በየ2 ሰዓት ኦልሞስት በየ1 ሰዓት ተኩል እስከ 2 ሰዓት ኤግዛክት ካልኩሌሽኑን ማግኘት ይቻላል። 1 ሰዓት ከ40 መሰለኝ። በዛ ኢንተርቫል ስትመጣ ኢትዮጵያን ስካን እያደረገች የኢትዮጵያን ጂኦግራፊ፣ ቬጂቴሽን ወይ ደግሞ የውሃ ፍሰቶች የተለያየ ነገሮችን ፎቶ ትወስዳለች። በኢንፍራሬድም በቪዚብል ላይትም መልቲ ዌቭ ሌንግዝ የተባለችው ለዛ ነው። ከዛ ያንን ዳታ ኮሌክት ያደረገችውን ወደ እንጦጦ ወደሚገኘው ሪሲቨር ትልካለች። ከዛ እሱ ተቀብለው ዳታውን ያው ዳታው እንደምታውቀው እንትን ነው ኖይዝም አለው። ሮዳታ እሱ እንደገና ፕሮሰስ ተደርጎ ፒውር ዳታው ተገኝቶ ከዛ ወደ ኢንተርፕሬቴሽን ይገባል ማለት ነው። እዚሁ ነው ፕሮሰስ የምናደርገው። እዚሁ ነው። ሜን ፍሬሞች አሉ እንጦጦ ላይ ነው። ሰርቨሮቹ ምናምን ኦልሬዲ ሴት አፕ ተደርጓል ማለት ገና ላውንች ከመደረጉ በፊት ሳተላይቷ ላውንች ከመደረጉ በፊት እነዚህ ሜን ፍሬሞች አሉ፣ የራሳቸው ሶፍትዌሮች አሉ። ከዛ ፕሮሰስ የተደረገውን ዳታ ለዩኒቨርሲቲዎቹ ለኢንስቲትዩት ወይ ደግሞ ለሚፈልገው አሁን ለምሳሌ ዋይልድ አኒማል ማይግሬሽን የሚፈልግ ካለ ከነሱ ዳታ ይወስዳል። ደግሞ ፍሎሬት የሪቨሮችም ከሆነ ስፔሲፊክ ትወስድና ከዛ እንደሚመች አድርገ በአሁን አርክጂአይኤስ ወይ እርዳስ የሚባሉ የሪሞት ሴንሲንግ ሶፍትዌሮች ሊኖሩ ይችላሉ፣ ወይ ሌላም ሊኖር ይችላል። በዛ ፕሮሰስ ታደረግና ከዛ ስለነዛ ስለምትፈልገው ነገሮች አውትፑት ያወጣልሃል። ከዛ የሆነ
ሶ እኔ ክላሲፊኬሽኑን የተረዳሁት የመጀመሪያው ሶሳይቲ ይኖራል። ሶሳይቲው ዊድ ወርክ ኦን ሃይ ስኩል ላይ ያሉ አውትሪች ላይ ሞር ሰዎችን አቴንሽን ወደ ስፔስ እና እዛ ቴክኖሎጂ ዙሪያ ያሉትን ነገሮች ለመያዝ ይመስለኛል። ከዛ ኢንስቲትዩቱ ደግሞ አክቹዋል ሪሰርቾች እና ለተማሪዎችን ማስተማር እና ሪሌትድ ቲንግስ። ሶ አንድ ሰው ኢትዮጵያ ውስጥ ያለ ሰው ወደ ስፔስ ሳይንስ መግባት የሚፈልግ ከሆነ መጀመሪያ ሜቢ በስፔስ ሳይንስ ሶሳይቲ አውትሪች ሜካኒዝምስ ኮኔክት ተደርጎ ሞቲቬት ተደርጎ ምናምን ቀጣይ ወደ ስፔስ አይነት ፊልዶች መግባት የሚፈልግ ከሆነ እና እንጦጦ ብቻ ከሆነ ያለን እንትን ላቦራቶሪ ከምን ሌቭል ጀምሮ መስጠት እንችላለን፣ ከዲግሪ ጀምሮ ምናምን እያለ ሲሄድ እንዴት ምን ይመስላል። ላይክ አሁን አንዳንዴ ኮምፒውተር ሳይንስ እኛ ስንማር ቴንጋድ ዩኒቨርሲቲያችን ኮምፒውተር ነበረው ግን የሌለበት ሊኖር ይችላል እና እንደዚህ አይነት ሲቹዌሽኖች ላይ ሲመጣ ተማሪዎች ከቲዮሪ ያለፈ ፕራክቲካል ነገር ላያገኙ ይችላሉ እና ኢንዳት ኬስ ተማሪዎች ቤት በኩል ፓታቸው ምን ይመስላል የሚለው ለማወቅ ነው። ለምሳሌ ገብቼ ልክ ዩኒቨርሲቲ ስገባ አይ ካን ቹዝ የሆነ አስትሮፊዚክስ ምናምን የሚባል ፊልድ ስመርጥ እሱ ቀጥታ ከስፔስ ሳይንስ ኢንስቲትዩቱ ጋር ያገናኘኛል። ሀው ደዝ ወርክ የሚለው ለማወቅ ነው ከዩኒቨርሲቲዎች ጋር ያለው። አሁን በኢትዮጵያ ስፔስ ሳይንስ ሶሳይቲ በጣም የወጡ ልጆች አሉ። ስለ እዚህ ብቻ ሳይሆን ውጭ ሀገርም እንደገና ደግሞ ኢንተርናሽናል ካምፓኒዎች የሚሰሩ ብዙ ልጆች አውቃለሁ። ገና በትንሽ እድሜያቸው እየገቡ ምንድነው ፓዝዌይ ያገኛሉ። አንደኛ ነገር ምንድነው እንዳልከው ይማራሉ። መማሩን ያገኙታል፣ ስኪሉንም ያገኙታል። እንትን ብቻ አይደለም ቲዮሬቲካል ብቻ ሳይሆን ፕራክቲካል ነገሮች ላይ እንጌጅ ስለሚያደርጉ አሁን ደግሞ ብዙ ጊዜ ሳይንሷን ብቻ ሳይሆን ኤሮስፔስ ሳተላይት እንዴት ይሰራል፣ ሮኬት እንዴት ይሰራል፣ ከዛ ዋተር ሮኬት በቀላል ቤት ባለህ ነገሮች ሆምሜድ ማቴሪያሎች የአስትሮኖሚ ከባድ የሚመስሉትን ኮንሴፕቶች በቀላሉ ታሳያቸዋለህ፣ እንዲሰሩም ታደርጋለህ። እና እነዚህ ልጆች እያደጉ ኢንጌጅ እያደረጉ ከዛ ገና ሃይስኩል ግራጁዌት ሲያደርጉ ማስተማር የሚጀምራሉ ሰመር ስኩል። ከዛ ስትሮንግ የሆኑ ኢትዮጵያ ውስጥ ብዙ ኢንተርናሽናል ኮንፈረንሶች፣ ትሬኒንጎች፣ ወርክሾፖች ነበሩ። እዛ እንደዚህ ኢንጌጅ እያደረጉ ትክክለኛ ከዓለም የመጡ አውትስታንዲንግ አስትሮኖመሮች፣ አስትሮፊዚክሶች በጣም ትላልቅ ሪሰርች ያደረጉ ፕሮፌሰሮችን ኮሚኒኬት እያደረጉ አሁን ብዙ ልጆች የሉም ኢትዮጵያ ውስጥ። ቢያንስ አልጠቀምም ግን እዚህ ቢሆኑ ትንሽ አሁን ለምሳሌ ሩቲን ውስጥ ይገባሉ ወይ ደግሞ የሚፈልጉትን ላያገኙ ይችላሉ። ግን እዛም ሆነው እነዚህ ልጆች ሲመጡ እዚህ ብዙ ነገሮች ይሰሩልናል። ለዛ ብዬ ነው አሁን እኔ ልክ ስመረቅ ምን ዩኒቨርሲቲ መሄድ ይችላሉ? ለምሳሌ ኢትዮጵያ ውስጥ አሉ ሁሉም ዩኒቨርሲቲዎች ይሰጣሉ ከስፔስ ጋር የተያያዘ ኮርሶችን ወይስ ስፔሲፊክ ዩኒቨርሲቲዎች መሄድ አለብኝ? ስፔሲፊክ ነው። አሁን በፊዚክስ ስር ነው ብዙዎቹ የሚሰጡት እንጂ መጀመሪያ ፊዚክስ መግባት አለብኝ ማለት ነው። ኢትዮጵያ ውስጥ ከሆነ ሞር ፊዚክሱ ስር ነው ኮርሶችም የአስትሮኖሚ የሚሰጡት። እንደገና አሁን ቅድም ያልኩት አስትሮፊዚክስ ዋናው ነው፣ ግን አስትሮኬሚስትሪ፣ ባዮሎጂ፣ ጂኦሎጂ የለውም እነሱ ኮርሶች። ስለዚህ ሞር ከአስትሮፊዚክስ ጋር እና አስትሮኖሚ ጋር የሚገናኝ ነው። እና አሁን ከትንሽ ጊዜ ቆይታ በኋላ አሉ ዩኒቨርሲቲዎች ራሳቸውን እያደራጁ አስትሮኖሚ ዲፓርትመንት የሚከፍቱ አሉ፣ ስፔስ ሳይንስ የሚከፍቱ አሉ። እና አሁን ወደፊት ትንሽ አመታት በኋላ እነዚህ እንትኖች ዲፓርትመንቶች ይከፈታሉ። ካልተከፈቱም ያላቸውን እንዳልኩ አሁን ለምሳሌ ኤሌክትሪካል ተምረህ በጣም ብዙ ነገር ማድረግ ትችላለህ አስትሮኖሚ ላይ። ያ በሙላ ሶፊስቲኬትድ የሆነ ኢንስትሩመንቶች፣ ቱሎች እንዳለ የሚሰሩት ሰርኪዩታቸውን፣ ቦርዳቸውን፣ እያንዳንዱ ነገር አናሊሲስ ኤሌክትሪካል እንትን ማለት ይችላለህ። ኮምፒውተር ሳይንስም ከተማርክ እንዳልኩት ዳታ ሳይንስ ስለሆነ ያ በሙላ ዳታ ላርጅ ዳታ ላይ ማሽን ለርኒንግ ላይ እየተማርክ ብዙ ቦታ ላይ እንትን ማለት ትችላለህ። እና ክፍት ነው። ስታስበው የስራ ኦፖርቹኒቲዎቹን ማየት ብትፈልግ ኢትስ ናት ጀስት አስትሮፊዚክስ ላይ ብቻ ማለት ነው። there's a wide range of educations መማር የምትችላቸው። ቅድም ስታወራ የተሰበሰበው ዳታ ማንኛውም ሰው አክሰስ ማድረግ ይችላል። ለምሳሌ አሁን እኔ ሄጄ እንደዚህ አይነት ጥናት እየሰራው ነው ወይም ኢንተረስቱ አለኝ ዳታውን ስጡኝ ብል ማንም ማግኘት ይችላል ወይስ ፕሮሲጀር አለው? ትችላለህ።
ለምን ያቺ የኢትዮጵያ ኢቲአርኤስኤስ 1ቱም የተላኩት ስለ ኢትዮጵያ ሙሉ ዳታ ሙሉ እንኳን ባንችል ጂኦግራፊካል የሆነ ዳታ ኮሌክት ለማድረግ ነው። ስለዚህ ትችላለህ የምትፈልገውን ዳታ አግኝተህ ለምን ያንተ ሪሰርች ያንተ መጨረሻ ላይ የምታመጣው አውትካም ለአገሪቷ ነው መልሶ የሚጠቅመው። እና እንዲሁም እንደዚህ አይነት ሰው ነው የሚፈልገው። እና አሁን ውጭ ግን ዳታዎችን ለማግኘት በጣም ኳሊቲ የሆኑ ዳታዎችን ለማግኘት ያው ትከፍላለህ። አንድም እሱንም ለማስቀረት ነው። ለምን ሪዞሉሽኗ ጥሩ ነው። የኢቲአርኤስኤስ 1 ሪዞሉሽኗም ጥሩ ነው። ከዛ እነሱን ዳታ ወስደ እንደፈለክ አድርገ ማኒፕሌት አድርገ አናላይዝ አድርገ ለሀገሪቷ የሚጠቅም ነገር ስለምታወጣ ዳታውን ማግኘት ይቻላል። ፐብሊክሊ አቬይላብል ግን አይደለም፣ ሰው መጠየቅ አለበት። አሁን ፐብሊሽ አይደረግም። ለምሳሌ በቃ የኢትዮጵያ የውሃ ፍሎ ዌብሳይታችሁ ላይ ሊሆን ይችላል ኦር ሰምቲንግ ፐብሊክሊ አቬይላብል የሚሆን ዳታ የለንም። ሜቢ ሪሰርቹ ተሰርቶ ፐብሊክ ሊሆን ይችላል፣ ግን አክቹዋል ሮ ዳታውን ያ ዋይ ናት። ግን ታትስ አናዘር ቲንግ እሱ ይቻላል። ግን አሁን ለምሳሌ የናሳ ሳተላይቶች አሉ ሪሞት ሴንሲንግ እና እነሱ ዌብሳይት ላይ ገብተን እንደፈለግ እንዲሁም ስታወርዶ ዳታው 2 ጂቢ ሊሆን ይችላል። በጣም ላርጅ ዳታዎችን ዓመተ ምህረቱን ሪስትሪክት አድርገ ኢትዮጵያን ስፔሲፋይ አድርገ ወይ የምትፈልገውን አይነት አሁን ኢንፍራሬድ በኢንፍራሬድ ዌቭሌንግስ እስከዚህ አሁን ለምሳሌ ስለ እንትን የምታወራ ከሆነ ስለ ዋተር ፖሊሽን ሊሆን ይችላል ወይ ደግሞ ቬጅቴሽን ሊሆን ይችላል። ዌቭሌንግዙን ጠቅሰህ ለምታጠናበትን ሁሉ ነገር አንተ ክራይቴሪያ ወይ ስፔሲፊኬሽን ስለምታውቅ እዛ ላይ ሳይሆን ስትገባ ብዙ ካታጎሪዎችን መርጠ ከዛ የአንተ ዳታ በብዙ አመት ከፈለክ 15 አመት ወደ 2 ጂቢ ምናምን ታወርድና ትሰራለህ። ልክ እንደዛ ይሄንንም መጠቀም ቴክስት ዳታ ነው የምታወርደው ወይስ ኢሜጆች ናቸው? ኢሜጆችም ታወርዳለህ። ከዛ ደግሞ በሌላ ፎርማትም ቁጭ ብለው ከዛ እነሱን ፕሮሰስ ማድረጊያም የራስ ሶፍትዌር ይኖራል ማለት ነው። ሶፍትዌሮቹን እዚሁ ነው የምንሰራቸው ወይስ ከውጭ ናቸው የመጡት ሶፍትዌሮች? አዎ እንትን ናቸው። አሁን ለምሳሌ አርክ ጂአይኤስ የሚባል አለ። ኤርዳስ በጣም ፌመሶቹ እነሱ ናቸው። ሪሞት ሴንሲንግ የጂኦግራፊ እንትን የሚሉት እና ያንን ሮዳታ ወስደ እንደሚመች አድርገ ማን ነው የሚጠቀማቸው እነዚህን ዳታዎች? ለምሳሌ ሜንሽን ስታደረጋቸው ሞር ከስፔስ ላይ እና አስትሮፊዚክስ ላይ ከሚሰሩ ሰዎች ጂኦግራፊ ላይ፣ አግሪካልቸር ላይ፣ ማይኒንግ ላይ እና እንደዚህ አይነት ፊልዶች ላይ ያሉ ሰዎች የሚበዙ መሰለኝ እና ሜቢ ፎከስ ያደረግነው እንደ ሮንግ ቶፒክ ነው እና ላይ ሆነ ብቻ አያይዤ ላነሳው የፈለኩት ጥያቄ ምንድን ነው፣ ኢትዮጵያ እንደ ሀገር ድሀ ሀገር ናት እና ስፔስ ሳይንስ ደግሞ በጣም ብዙ ብር ይፈልጋል። ስለዚህ ቅንጦት አይሆንም ወይ ለሚሉ ሰዎች ቲንክ አያይዘን እንድንመልሰው። ቆንጆ ጥያቄ ነው። ብዙ ጊዜ የሚመስለን እንኳን እኛ ሀገር አሁን ትራምፕ ብዙ የናሳ ሚሽኖችን ካንስል አድርጎ በጣም ብዙ በዚህ ዓመት ነው ወይስ ከድሮ ጀምሮ? አሁን በዚህ እንዲሁም እሱ ወደ ማርስ ሚሽን አሁን ኬኔዲ ያኔ ወደ አፖሎ ሚሽን የናሳን በጀት ከሙሉ በጀቱ 1.4% ነበር ያኔ። በጣም ትልቅ በጀት ነበረው ከሀገሪቷ ጂዲፒ ወደ 1.4። አሁን ግን የናሳ በጀት ኦልሞስት 0 ፖይንት ምናምን ገብቷል እና ከዛም ላይ ብዙ ካንስል የተደረጉ ሚሽኖች አሉ እና ምንድነው የሚመስለን ወደ ስፔስ የሆነ ሚሽን ወይ ፕሮግራም ስንቀርጽ ብሩን ያ $1 ቢሊዮን ወይ $1 ሚሊዮን ተሸክመን ስፔስ ላይ የምንልከው ነው የሚመስለን። ግን ምንድነው አክቹዋሊ የሚሆነው? አሁን ለምሳሌ የአፖሎ ሚሽን ላይ ከ1969 እስከ 72 ነው የሄዱት። ግን ከዛ በፊት የነበሩት ዝግጅቱ ራሱ አንድ 10 ምናምን ዓመት ፈጅቷል እና ያኔ እያንዳንዱ ሮኬቶች ቴስት ሲደረጉ እንደገና እያንዳንዱ ላንደር እዛ ሮቨሮቹ እያንዳንዱ ነገር እንትን ሲሉ በጣም ብዙ ነገሮች ዲስከቨር ተደርገዋል። በጣም ብዙ ነገሮች
እና ምንድነው እዛ ላይ ኢንጌጅ የሚያደርጉ ሳይንቲስቶችም ኢንጂነሮችም ትናንሽ ሪሰርችና ፕሮጀክት ስለሚይዙ ምንድነው አዲስ የኢኖቬሽን እንትን አቋቋምንለት ማለት ነው ኢንዱስትሪ። ስለዚህ ያ ሚሽን ካለቀ በኋላ እነዛ አሁን አፖሎ ሚሽን ላይ ወደ 10 ምናምን ሺህ ዲስከቨሪዎች ኢንጂነሮች ተሳትፈዋል እና ዲስከቨሪዎቹ ወደ 10 ምናምን ሺህ ዲስከቨሪዎች ተሰርተዋል። ከዛ እነሱ ዲስከቨሪዎች ዓለም ላይ ብዙ ነገር ላይ እንትን ብለዋል። አሁን ኢንተግሬትድ ሰርኪዩትም ብንል አርፓኔት ኢንተርኔትም እንትን ለማለት ዋና ዓለም ላይ ራሱ ዲስከቨሪዎች የተሰሩት ያን አካባቢ ነው። ለስለላ ስለተፈለገ ሳተላይቶቹ ማለት ነው እነሱ ልኩ ለመሰል ፓሽናቸው በጣም ከፍተኛ ነው። ግን ያ ላይክ አሁን ባለፈው የሆነ ቪዲዮ እያየው ማርስ ላይ ሄደችው ሮቨር አለቻ የእሷን ጎማ መስራት ምክንያቱም ዩ ካናት ዩዝ ኦርዲነሪ ጎማ እዚህ ሌላ አዲስ ነገር ፈልገ ተፈላስፈ ምናምን የሆነ ሌላ ነገር እየፈለግ መንገድ ላይ የሆነ ነገር ታገኛለህ። የተሻለ ጎማ ስትራክቸር ልታገኝ ትችላለህ or something እና I understand በዛ መልኩ እንዴት እንደሚቀጥል እንትን ኤክስፕላኔሽን እና አሁን ኪሪዮሲቲ ላይ እንዳልከው አሁን ለምሳሌ መሬት ላይ ያለው ግራቪቲ እና ማርስ ላይ የተለያየ ነው። እንደገና ደግሞ ይሄ አሁን ለምሳሌ ሶይል ታይፓችንም የተለያየ ነው ከማርስ ጋር። አትሞስፌር ቲክነሳችን አሁን የማርስ ከኛ ኦልሞስት 1% ነው እና በጣም አየሩ ሌስ ዴንስ ነው። ሞር ካርቦን ዳይኦክሳይድ ነው ያለው። ከዛ በዛ ምክንያት ራሱ አሁን ለምሳሌ ኑን አካባቢ ትንሽ ማርስ ቴምፕሬቸሯ ወደ ኔጌቲቭ 160 ምናምን ነው አቨሬጅ ቴምፕሬቸሯ እና ግን የሆነ ልክ እንደ መሬት እንትን አላት ኢንክላይንድ 23 ዲግሪ ስላደረገ ሲዝን አላት። ድንገት ሰመሩ ብለህ ብታስበውና አሁን ለምሳሌ እግርህ ቴምፕሬቸር ወደ ኔጌቲቭ 20 ቢገባ እጅ ላይ ኔጌቲቭ 40 ይሆናል። በዚህች የምታክል ጋፕ ውስጥ ቴምፕሬቸር በጣም ልዩነት አለ። መሬት ግን የሆነ ኪሎ ሜትር ስትወጣ ነው 1 ዲግሪ የሚቀንሰው እና እንዳልከው ኢንቫይሮንመንቱ በጣም ስለሚያስቸግር እያንዳንዱ ነገር የሚሰራው ያንን ታሳቢ አድርጎ ነው። እና ይሄ አሁን ለምሳሌ ጎማዎቿ ለምን ላንድስኬፓ አያመችም፣ ሮኮቹም አይመችም። ዴቪል ዊንድ የሚባል አለ። ነገሮችን ፕሪዲክት አታረግም። አንዳንድ ጊዜ ያ ዊንድ አስነስቶ ኃይለኛ ሳይክሎን ሙሉ ፕላኔቷን ሊሸፍን ይችላል። ከዛ እሱ ኩልዳውን ሲያደርግ የሆነ በጣም አቧራ ቡናኝ ያደርግና በአቧራ ውስጥ ሰው መራመድ ራሱ ይከብደዋል። በጣም ደቃቅ የሆነ አቧራ ወይ ደግሞ መኪና ራሱ መሄድ ያቅተዋል። እና እሱን ታሳቢ በማድረግ እንደ ታንክ አይነት የሆነ ጎማ ኖሮት አውቶኖመስ የሆነች ለምን ያቺ አሁን ሮቨር ሪሞትሊ እንቆጣጠራት ብንል ከዚህ እስከ ማርስ በጣም ስንቀራረብ 7 ደቂቃ ነው የሚፈጀው። ግን ስንራራቅም ደግሞ 14 ደቂቃም ሊፈጅ ይችላል። ስለዚህ 7 ደቂቃ ልከ እሷን ኮማንድ እንደገና ሲመለስ 15 ደቂቃ ምናምን ይሆናል። ስለዚህ እስከዛ ድረስ ኢንቫይሮንመንቱ ተቀየሩ የለችም። ስለዚህ አውቶኖመስ ሆና ነው የምትሰራው ማለት ነው። እዚህ አሁን ይሄ አውቶኖመስ ሆና ስትሰራ አርቲፊሻል ኢንተለጀንስ ላይ ያለን ሪሰርች ጨመርን ማለት ነው እንደገና። ሶ ሌትስ ካም ባክ ቱ ኢትዮጵያ ፎከስ እናድርግና ምን አይነት ፊልዶች ነው የሚጠቀሟቸው? ምን አይነት የገቨርንመንት ኦርጋናይዜሽኖች ይጠቀሙታል? የግል ኦርጋናይዜሽኖች እንዴት ያንን መጠቀም ይችላሉ የሚለውን ዲስከስ እናድርግ ቤዝድ ኦን ያለን አቅም ማለት ነው። እና እኛ ራሳችን ደግሞ ሳተላይት በዛውም ጨመረ ሳተላይት ራሳችን ለመስራት ምን ይጎለናል? አይ የራሳችን መኖሩ ምንድነው ጥቅሙ? አሁን ኦልሬዲ የናሳ ሳተላይት ላይ ሙሉ ኢንፎርሜሽን ካለ ምናምን አይኖ ዳታ ኮንትሮል ይኖረናል ምናምን ልትል ትችላለህ። ግን እነሱ የሚያነሱት ከሆነ ምንም የተለየ ነገር የምናመጣው ነገር የለም አይደል? በፊት ሬንት የምታደርገው አለ እንደ ሪኳየርመንት አይደለ? አሁን ለምሳሌ ሃይ ኳሊቲ ዳታ አሁን ብዙ ጊዜ አሁን ቅድም ያልኩት ሞዲስ የምትባለው ሳተላይት ኮሌክት የሚያደርጉ ወይ ሴንቲኔል የሚባሉት ሪሞት ሴንሲንግ ኮሌክት የሚያደርጉት አላቸው ሌቭል አላቸው አይደለ? ከዛ ሎወር ሌቭል ለኛ ለማንኛውም ሰው በነፃ ይሰጣሉ። ግን ሌቭሉ እየጨመረ ሪዞሉሽኑ ኳሊቲው ወይ ደግሞ ስፔሲፊክ ሆነ
ስለሆነ ነገር ስጠይቃቸው ለምን እነሱ ኮሌክት የሚያደርጉበት የሆነ ዌቭሌንግ ስፔክትረም ካለ ከዛ ወጣ ብለው እንዲያደርጉልህ ያስከፍሉሃል ማለት ነው። እሱንም አቮይድ ለማድረግ ነው። ውድ ነው። አዎ ውድም ነው። ግን አሁን ጊዜው የጨመረ ሲመጣ የነሱ ሳተላይቶች በጣም ፔሎዳቸው እንደገና እያንዳንዱ ሲግናል ፕሮሰሲንጉ ሁሉ ነገር በጣም ቆንጆ እየሆነ ሲመጣ የነሱ ኳሊቲ ዳታ በጣም ቆንጆ እየሆነ ይመጣል። ዋጋው ላይ እየቀነሱልን ነው ወይስ እዛው ናቸው? ድሪሉ ቴክኖሎጂያቸው ሲጨምር እሱን እኔ ፕሪዲክት እንኳን ማድረግ አልችልም። ግን ምንድነው የኛ አድቫንቴጁ ሞር ፎከስ ለኢትዮጵያ ታደርግላታለ ሙሉ ታይሟን ኢትዮጵያ ላይ ከቨር እንድታረግ። እነዛ ዓለም ላይ ያሉ ግን በቃ ሙሉ ዓለምን ሊያጠኑ ይችላሉ። እንዴት ነው የሚሰራው ግን ትንሽ ብትለን አይ ሚን ዲቴሉን ብትነግረኝ ሊገባኝ አይችልም። ግን እንዴት ነው ለኢትዮጵያ ብቻ እንዲሆን የምታደርገው? ኦር ምንድነው ሳይንሱ ምንድነው? ላይክ ሳተላይት አመንጥቀ ኢትዮጵያ ላይ ብቻ ፎከስ እንዲያደርግ፣ ምክንያቱም መሬት በራሷ ላይ ትዞራለች፣ ከዛ በፀሐይ ላይ ደግሞ ትዞራለች። ሳተላይቱም እየዞረ ነው። እንዴት ነው እንደዛ ይሰራው? ከኢትዮጵያ በፊት ስለ እንትን አሁን በቤታችን ላይ ያለ ሳተላይት ዲሽ የኮሙኒኬሽን ቻናል እነሱ አሁን ጂኦ ስቴሽነሪ ናቸው፣ ፊክስድ ናቸው። ለምን መሬት በራሷ ዛቢያ ላይ 24 ሰዓት ይፈጅባታል፣ እነሱም 24 ሰዓት። ስለዚህ አንድ ነገር አሁን እዚህ ጋር ሆኖ ጭንቅላቴም እየዞረ እሱ አንድ ሰከንድ የሚፈጅ ከሆነ ሁልጊዜ ትይዩነን። ስለዚህ ዲሽንት ማለት የለብንም እና እሱን 24 ሰዓት ፒሪዱ 24 ሰዓት አድርገን የዛሬ 500 ዓመት በፊት የወጣ የኬፕለር ስሎ አለ። ከዛ ሰር አይዛክ ኒውተን እንደገና ሞዲፋይ ያደረገው ዩኒቨርሳል ኦፍ ግራቪቴሽን። በሱ ስንጠቀም ፒሪዱን ካወክ እንትኑን አልቲቲዩድን ከመሬት ወይ ደግሞ ከሴንተር ኦፍ እርዝ ያለውን ርቀት ካልኩሌት ማድረግ ትችላለህ ማለት ነው። ከዛ በዛ ካልኩሌሽን እነዛ ሳተላይቶች 36600 ኪሎ ሜትር ላይ መቀመጥ አለባቸው። ከዛ ዝቅ ማለት አይችሉም፣ ከፍ ማለት አይችሉም። ዝቅ ካሉ ከ24 ሰዓት ያንስና 23 ሰዓት ይሆናል። ከፍ ካሉ ደግሞ 25 ሰዓት ምናምን ይገባሉ። ስለዚህ ያቺ ኦርቢት አሁን በጣም እየተጨናነቀች ነው። ደግሞ እሱ ያለው ምድር ወገብ አካባቢ ነው። ለምን የምድር አክሲስ አለ በሱ እንዲያገኛቸው። ስለዚህ ብዙዎቹ ምድር ወገብ አካባቢ ነው ያለው ማለት ነው። ስለዚህ እሱ ክራውድድ እየሆነን ደግሞ በጣም ሩቅ ስለሆነ እሱ ላይ ሳተላይት ማስቀመጥ በጣም የራክ ስትመጣ ፊውልም ብዙ ይሆናል። እንደገና ደግሞ ሳተላይትህም ዳታ ጋፕ መፍጠር አለበት መሃል ላይ ስትገባ። እንደገና ሩቅም ሲሆን ምንድነው ትራንስሚት የምታደርገው ሲግናልም እዚህ ይደክማል ማለት ነው። እንደገና ሴንሰሮችም ይደክማሉ፣ ግን ከቨሬጅ ብዙ ይሆናል። ስለዚህ አሁን ያለ እነዚህ ሪሞት ሴንሲንግ ሳተላይቶች ለምድር ቅርብ መሆን አለባቸው። እንዳልኩ ደግሞ ለምድር እየቀረብክ ስትመጣ ግራቪቲው ኃይለኛ ስለሚሆን በጣም እየፈጠኑ ይሽከረከራሉ። ስለዚህ አሁን የኛ 1 ሰዓት ተኩል ቢፈጅባት ነው 1 ሰዓት ከ40 ምድር ለመሽከርከር። ግን ምድር ወገብ ላይ ብታረጋት 1 ሰዓት ተኩል ከሆነ ከዛ ከ1 ሰዓት ተኩል በየ1 ሰዓት ተኩል እየመጣች ለትንሽ ደቂቃ ነው። በጣም ፈጣን ስለሆነች ወደ 8 ኪሎ ሜትር ፐር ሰከንድ ኢትዮጵያን ከዌስት ወደ ኢስት ቶሎ ብላ ታልፋለች ለ15 ደቂቃ። ስለዚህ 1 ሰዓት ተኩል ዌስትር ይሆናል ማለት ነው። ግን እሱንም ምንም ማድረግ አይችልም። ግን ኮንስቴሌሽን ሌላ ጊዜ ኮንስቴሌሽን እንጠቀማለን። ምንድነው ብዙ ሳተላይቶችን አንዱ ሲያልፍ አንዱ ይተካል፣ አንዱ ሲያልፍ አንዱ ይተካል። ስለዚህ አሁን የኮሙኒኬሽን ወይ ሳተላይቶች ብዙ ጊዜ አንዱ ሲያልፍ አንዱ ነው የሚተካው። ጂፒኤስ ደግሞ እነሱ 20,000 ኪሎ ሜትር ናቸው፣ ፍጥነታቸው እስከዚህም ነው። ግን አራቱ አንድ ጊዜ ትራክ ያደረጉህና እነሱ ሲጠልቁ ሌሎቹ አራቶች ደግሞ የአንተን ትራያንጉሌሽን ካልኩሌሽን እያሉ እየሰሩ ይሄዳሉ። መቼም አይቋረጥም ጂፒኤስ። በጣም ሩቅ ያለው ነው ጂፒኤስ ከሁሉ 36,000ዎቹ ናቸው ሩቅ ጂኦስቴሽነሪዎቹ 36,000 ናቸው። ከዛ እነዚህ 20,000 አካባቢ ናቸው። ከዛ አሁን የኛ 600 ምናምን ኪሎ ሜትር በጣም ቅርብ ናት። ግን ምን ቴክኒክ አለ? ምድር እንዲህ ስትሽከረከር እኛ እንዲህ እንሽከረከራለን። እንዲህ ቢሆን ስለዚህ ቶሎ እናገኛታለን ኢትዮጵያን። እንዲህ ስንሽከረከር እዚህ ጋር ከሆነን እንደገና እዚህ ጋር ስንመጣ እንደገና እንደግማታለን እና
ምንደግማት ሬቱ ይጨምራል። ስለዚህ ነው ፖላር ሳተላይቶች ሪሞት ሴንሲንግ ሳተላይቶች ብዙ ጊዜ ፖላር ይሆናሉ። የቲቪ ሳተላይት አለና እሱ ፊክስድ ነው ማለት ነው? አዎ ፊክስድ ነው። ካለበለዚያ ከስተመር ሁሉ ይቸገራል። ለምን አብሮ አሁን የእንጦጦ ምንድነው ግራውንድ ስቴሽን መቀበያው ምንድነው ከኖርዝ አይደለ ፖላር ስለሆነች ከኖርዝ ወደ ሳውዝ ስለሆነ ይጠብቃታል። ልክ ከሆራይዘን ልቅ ስትል ከዛ የተያዩ ኮሚኒኬት እያደረጉ ኮሌክት ያደረገችውን ዳታ ኮምፕሬስ እያደረገች ትልካለች። ከዛ ወደ ሳውዝ ይሸኛታል ማለት ነው። እንደዚህ ኮኔክሽኑ አይጠፋም፣ ሁሌ አክቲቭሊ ይከተላታል። እንዲህ ይዞር ራሱ ይከተላታል። ላይን ኦፍ ሳይት ይኖራቸዋል። ስታርሊንክ እንዴት ነው? ስታርሊንክ እንትን ነው አሁን የሱ 3 ሌየሮች ነው ያሉት እና ምንድነው ሀሳቡ ሙሉ ዓለምን ግን ፖላር አካባቢ ብዙም ከስተመር ስለሌለ ፖላር አካባቢ መሸፈን ዌስት ነው እና ብዙ ጊዜ ዓለም ላይ አንታርክቲካና አርክቲክን ትዘልና ሙሉ ከቨሬጅ ለማድረግ ማለት ነው ዓለምን እና አሁን ወደ 7000 ምናምን ሳተላይቶች ደርሰውለታል። ግን መጨረሻ ላይ በዚህኛው ፕሮጀክት 12000 ሳተላይት ነው። ከዛ እሱን ከጨረሰ በኋላ ደግሞ 42000 ሳተላይት ሊያደርግ ነው ያሰበው እና ብዙዎቹ ሎ እርዝ ኦርቢት ነው የሚባሉት። ሎ እርዝ ኦርቢት እስከ 1000 ኪሎ ሜትር ርቀት ያሉ ናቸው እና እነሱ በጣም ቅርብ ናቸው። በጣም ብዙ ሳተላይቶች ያሉት እዚህ አካባቢ ነው። ሎ እርዝ ኦርቢት ነው ያሉት። ሌሎቹ አሁን የጂፒኤስ ያልነው ሚድል ላይ ነው ያለው እና እነዚህ ኮንጀስትድ ቢሆን ምንም ችግር የለም። ለምን ብዙ ወደ 10 ምናምን ሺህ የበፊትም ሳተላይቶች ቢኖሩ ሰርቪሳቸውን የሚያቋረጡ ቢኖሩ ለምን አሁን 10 ወደ 20 ሺህ መኪና ራሱ ዓለም ላይ ቢኖር የመጋጨት እድላቸው ጠባብ ነው። ግን ያው እነዛ ግን ፈጣኖች ናቸው። ስፔስ ደብሪስም አለ። ወደ ሲቀርቡ ደግሞ የሆነ ሰርፌስ ከቨር ማድረግ የሚችሉት ኤሪያ ይቀንሳል ወይም እንዳልከው እንትናቸው ትንሽ ነው ይቀርባሉ። ከቨሬጇ ስትርግም ምንድነው የምታየው ይታሰፍ ኢቭን ማስቀመጥ የምትችለው ሳተላይት ብዛት ወደ ምድር ስትቀርብ ስፔሱ እየጠበበ ትንሽ ያንሳል። እንትኑ ስፊሩ አነስ ይላል። ግን አሁን እሱ በ3 ሌየር ያስቀምጣቸዋል የተለያየ ኦርቢት ላይ 600 ማለት 800 1200 ማካይ አለውና በ3 ሌየር ያስቀምጣቸውና ምንድነው የሱ አድቫንቴጃቸው ሳተላይቶች ብዙ ጊዜ ከመሬት ጋር ኮሚኒኬት የሚያደርጉት በሬዲዮ ዌቭ ነው። ሬዲዮ ዌቭም ደግሞ ፍሪኩዌንሲውን እያስተካከለ መጣን አይደለ? ኬኩ ባንድ ያለን ፍሪኩዌንሲ ሴንተር ፍሪኩዌንሲን ስንጨምር ባንድ ዊድዝ እንጨምራለን። ስለዚህ እሱንም እንጨምራለን። ግን እንደገና ደግሞ ክላውዶች አሉ። ክላውድን ፔኔትሬት የሚያደርገው ፋክተር ሌላ ኮንሲደር እናደርጋለን እና እሱንም ኮንሲደር አድርጎ ግን የእሱ ሳተላይቶች እርስ በራሳቸው የሚቀባበሉት በኢንፍራሬድ ነው። ስለዚህ አሁን ኢንፍራሬድ ዌቭሌንግዝ ስናይ ኢንፍራሬድ ከማይክሮዌቭም ከሬዲዮ ዌቭም የበለጠ ፍሪኩዌንሲ አለው። ስለዚህ ባንድ ዊድሱ በጣም ይጨምራል። እንደገና ደግሞ ዓለም ላይ ሙሉ ከቨር ካረገ የትኛውም ቦታ ላይ ጥሩ አክሰስ ይኖራል ብሎ ያስባል። ኢንተርኔት አክሰስ እና ቱሉን ሪሲቨር ቱሉን ገዝተ ኮሚኒኬት እያደረግ እንትን ባንድ ዊድስ በጥሩ ባንድ ዊድስ ዌዘር ዲፔንደንት ሳይሆን የትኛውም ቦታ ላይ አክሰስ ማድረግ ትችላለህ ነው። ግን ፋይበር ኦፕቲክስ አሁን አንዷ ጸጉር የምታክለው ሚሊየንስ ኦፍ ሰብስክራይበር ባንዴ ማስተናገድ ትችላለች። እስከ ቴራቢት ፐር ሰከንድ ራሱ መሸከም የሚችል አቅም አላት እና ከሱ ጋር ኮምፒት ያደርጋል። ለምን ይሄ ኦፕቲካል ፋይበር ኔትወርክ በጣም እያደገም ነው የሚመጣው፣ የሱም እያደገ እየመጣ ነው። ግን የሱ ትንሽ አሪፍ አድቫንቴጁ ምንድነው? ላተንሲ አሁን ለምሳሌ ሪል ታይም ነገሮችን አሁን የሆነ ቦታ ኦክሽን ቢኖር አሁን ለምሳሌ ለንደን ኦክሽን ቢኖር አንተ የሱን ኔትወርክ ብትጠቀምና እኔ ኦፕቲካል ፋይበር ያንተ ይፈጥናል። ለምንድን ነው የሚፈጥነው? በኦፕቲካል ፋይበር እንትን ሲጓዝ ሌዘር ሲጓዝ ሁሉም ኤሌክትሮማግኔቲክ ዌቭ በስፒድ ኦፍ ላይት ነው የሚጓዙት በቫኪዩም ላይ።
ግን የሆነ ግላስ ውስጥ ሲጓዙ በግማሽ ስፒድ ነው የሚጓዙት። ፋይበር ኦፕቲክስ ማለት ቤዚክሊ ግላስ ኬብል ማለት ነው። ግላስ ነው በግማሽ እንትን ይላሉ። ከዛ አንተ ግን ሩቱን 600 ኪሎ ሜትር በቅርብ ታገኛለህ። እዛው ሪራውት እያደረጉ አንተ ትቀድመኛለህ። አንተ ስለምትቀድመኝ ኦክሽኑን እንትን ትላለህ። እኩል ክሊክ ብናደርግ ያንተ ነው ቶሎ የሚደርሰው፣ ግን የእሷ ትንሽ ማይክሮ ሰከንድ ይሆናል የምትበልጠኝ። ለቻውን ትሬዲንግ ላይ ምናምን ፋይናንሻል ሴክተር ላይ ያሉ ኦክሽኒንግ ላይ ምናምን ሲመጣ ሪል ታይም አሁን ለምሳሌ ሪል ታይም አፕሊኬሽኖች ልክ አሁን 5G ብዙ ጊዜ የሚያመቸን ላተንሲው በጣም ትንሽ ስለሆነ እንትን ኢሜዲሲኖችን ፐርፎርም ለማድረግ አውቶኖመስ ካር ድራይቭ ስታደርግ ትንሽ ሚሊ ሰከንድ ብዙ ማተር ያደርግሃል እና በዛ እንትን ይላል። ግን እሱ አሁን ኮምፒቲሽኑ እየጨመረ ነው። 7000 ሳተላይት ደርሷል። ቦታ አለ የት ሆኖ ነው ግን አንዴ ሙቭ ሳናደርግ ለምሳሌ ቅድም እንዳልከው ለንደን ለሚደረግ ኦክሽን አንተ ፋይበር ኦፕቲክስ እየተጠቀምክ እዛ ሆነ እኔም እዛ ሆኜ ስታርሊንክ እየተጠቀምኩ ዲፈረንስ ያመጣል ያን ያህል? ምክንያቱም እኔ ማስበው አሁን ሳተላይት ስለሆነ ትራቭል አለው በብዙ ብሎከሮች ሊኖሩ ይችላል። ኢንቫይሮንመንቱም አፌክት ያደርገዋል ብዬ አስባለሁ የሲግናሉን ስትሪንግስ እና ፋይበር ኦፕቲክስ ደግሞ አይ ቲንክ ዊ ሃቭ እሱ ነው ያለን ትልቁ አይደለ በኬብል ደረጃ። ትክክል። ስለዚህ አንድ አካባቢ ስንሆን ነው ወይስ በጣም ስንራራቅ ነው ዲፈረንሱ የሚመጣው? ጥሩ ጥያቄ ነው። በጣም ስንራራቅ ነው። አሁን ለምሳሌ በፊት ቢሆን አሁን በፊት ስልክ ስንደውል ድሮ ፋይበር ኦፕቲክስ በጣም ብዙ ዓለም ላይ ይሄ አንደርሲውም ሳይዘረጋ ምናምን ድሮ በእኛ ህፃን እያለን ውጭ ሲደወል ሄሎ ብለህ ኮንፍሊክት ይፈጥራል። ለምን ቢያንስ 0.5 ሰከንድ ነው ከዚህ ተነስቶ ጂኦ ስቴሽነሪ ነው ያኔ ሊዮቹ አልነበሩ። እዛ ጂኦ ስቴሽነሪዎቹ 36000 ደርሶ ሲመለስ 72000 ኪሎ ሜትር አካባቢ በስፒድ ኦፍ ላይት ስናካፍለው ወደ 0.25 ሰከንድ ይሆናል። እጥፍ ስናረገው 0.5 ይሆናል። ከዛ ደግሞ እዛ ሲግናል ፕሮሰስ ሲያረግ ሳተላይቱም የሆነ ሚሊ ሰከንድ አለው ሲደመር 1 ሰከንድ ወይ 2 ሰከንድ እንደ ኮኔክሽን ይሆንና ከሰው ጋር ትገጫጫለህ ስታወራ። ስለዚህ እንትን ቢሆን ኖሮ እነዛ ሳተላይቶች ጂኦስቴሽነሪ ቢሆኑ ኖሮ እንትን ይቀድማቸዋል ፋይበር ኦፕቲክስ። እዚህ ግን ያሉት እነዚህ 600 ናቸው። 600 ኦልሞስት እንዳልከው ከዚህ አሁን ለንደን ስንት ሺህ ኪሎ ሜትር አላውቅም 7000 ኪሎ ሜትር ቢሆን ከዛ ያቺ 600 ራውንድ ትሪፓ ወደ ጎንም እኮ ይጓዛል ሳተላይቶቹ የሱማ እና ኦልሞስት የምጨምረው 1.2 ኪሎ ሜትር ነው 600 ኪሎ ሜትር ብጨምር ነው። ግን ስፒድ ኦፍ ላይትን በግማሽ ሆኖ ግን ያ በዛው ስፒድ የሚሄድ ከሆነ ትንሽ ሚሊ ሰከንድ ልዩነት ያመጣል ወይ ትንሽ ማይክሮ ሰከንድ ያንኛው ይበልጣል። ግን እዛው አንድ ቦታ ላይ ከሆኑ ያን ያህል ዲፈረንስ አያመጣም። ታውድ ሜክ ሴንስ አትወል። አሁን ሌሎች ሀገሮች ላይ የእንትኖች ምናምን አሉ። ለምሳሌ የሆነ ፔፐር ላይ ኢትዮጵያ ለምንድነው ለአስትሮኖሚ በጣም አመቺ ነች ለስፔስ ሳይንስ ጥናት ምናምን ፀሐይ ምንድነው ያለችበት ፖዚሽን ክሊር ስካይ ማግኘት እንችላለን ተራራ ላይ ምናምን ስለሆነ የሚል አለና አሁን ሰም ዩሮፕ ካንትሪስ ሄደ በቴሌስኮፕ የሆኑ ነገሮችን አይተ እንደ ቱሪዝም የምትመለስባቸው ሲቹዌሽኖች አሉ። አንድ ያንን እነዛን ቴሌስኮፖች ማምጣትና ማስገባት ለምርምር ከሚጠቀሙት ጋር አንድ አይነት ነው ወይ? ሁለተኛ እዚህ ሀገር እንደዛ ለማድረግ የታሰቡ ነገሮች አሉ ወይ? የአድቫንቴጅ ካለን ለምን አንጠቀምበትም? ጥሩ ጥያቄ። እኔ አሁን ቴሲሴን የሰራሁት አሁን ሪሰርች ፔፐር ሆኖ ፐብሊሽ ያደረግ ነው ከዶክተር ሰለሞን ጋር ምንድነው ኢትዮጵያ ተነሳን የኢትዮጵያ ፖቴንሻሏን አየንና ለምን ገና ስንነሳ 70% የአፍሪካ ሃይላንዶች ያሉት ፕላቶች ያሉት አፍሪካ እንትን ውስጥ ነው ኢትዮጵያ ውስጥ ነው ያለው። በጣም ብዙ ሀገር ከምንገምተው በታች ሎላንድ ነው እና ከዛ ተነሳን። ከዛ እነዚህ ተራሮችን
ብዙዎች ከ2500 ሜትር አባብ ሲ ሌቭል ያለ እነሱን እንትን አደረግን መረጠን። ሌላ ሀገር ግን 1500 ራሱ ይበዛባቸዋል። እኛ 2500 ተነሳን፣ ወደ 400 ምናምን ተራሮችን አገኘን። ከነዛ ጀመርና ምን እንትና ያለን እነዛ ተራሮች እነሱ አካባቢ ላይት ፖሊሽን አለመኖሩ። ለምን ላይት ፖሊሽን ካለ ኮከቦችን በደንብ ማየት አንችልም። አሁን ለምሳሌ እዚህ ክፍል ሆነ ሁላችንም ካወራን መሰማማት አንችልም። ግን ሁሉም ሰው ጸጥ ካለ የአንድ ሰው ድምጽ ይሰማል። ልክ እንደዛ ብርሃንም ላይ ምንድነው የኮከቦቹ ብርሃን እያለ አርቲፊሻል ብርሃን ካለ የነዛን ፓወር አይናችን ዲቴክት ሲያደርገው ያጣፋዋል። ቴሌስኮፕ ማለት እኮ ትልቅ አይን ማለት ነው። ስለዚህ እሱም እነሱም በደንብ ማየት አይችልም ማለት ነው። ስለዚህ ልክ እንደዛ እዛ አካባቢ ብዙም አይነት ብርሃን አይኖርም ብለን ከዛ በሱ ከተሞች አካባቢ ያሉትን ቀነስ ናቸው። ከዛ ደግሞ ሁለተኛ የሚመጣው ምንድነው እዛ አካባቢ ደመና፣ ብዙ ደመና ካለ ያው ብዙ ጊዜ ማየት አንችልም ማለት ነው። ስለዚህ ደመናውን ማወጣና ብዙ ቦታ ክሊር ስካይ ያለባቸው ኢትዮጵያ ውስጥ እንደም ብዙ ቦታዎቹ ክሊር ስካይ ናቸው። አሁን ሌላ ሀገር ስታይ አሁን እዚህ እየመጡ ይገረማሉ አይደለ? ብዙዎቹ ይሄ ሰማይ የሆነ ሰማይ አይተናናቅም ነው የሚሉኝ። ለምን ብዙ ጊዜ ክላውዲ ነው ወይ ፎግ ነው። እኛ ሀገር ግን ክሊር ስካይ ብዙ ጊዜ ያጋጥመናል። ለምን ሬኒ ሲዝን ትንሽ ናት፣ 3 ወር ምናምን ብትሆናል። ከዛ በአመት ውስጥ ብዙ አክሰስ አለ። ክረምት ውስጥ ራሱ ማየት ይችላል። አንድ ጊዜ በደንብ ዘንቦ ክሊር የሚሆንበት አለ። ከዛ ሂዩሚዲቲዎቹን ማየን፣ ሌላ ክራይቴሪያዎቹን ምን ዊንድ ስፒድን ማየን፣ የሚዘንብበትንም ወቅት አየን። ሌላ ብዙ ክራይቴሪያም ጨመረና መጨረሻ ላይ ወደ 125 አካባቢ እንትኖች ቦታዎችን አገኘን። ሃይላንድ ሆነው ወይ ማውንቴን ላይ ሆነው የሚያመቹ ቦታ ለቴሌስኮፕ በምናየው ቪዚብል ላይት ብቻ ሳይሆን በኢንፍራሬድ የሚላኩትንም እነሱን በደንብ የሚችል ወደ 125 አገኘን። 125 ማለት ሌላ ሙሉ አውሮፓ ራሱ 125 ላይ ያገኝ ይችላል። ሙሉ አውሮፓ ራሱ ላይት ፖሊሽኑም ራሱ የሌለ እዛ አውሮፓ ውስጥ መስራቱን ለሚቻል አይመስለኝም። አይቻልም። ኦብዘርቫቶሪ ቱ ቢሆንስ ብዙ ኦብዘርቫቶሪዎች እንዲሁም ዲስማንትል እየሆኑ ወደ ሌላ ቦታ ይሄዳሉ። ራቅ ከተማዎች እየሰፉ ማለት ነው። ከዛ ላይት ፖሊሽን ስለሚመጣ ነው ከተማው። በጣም ላይት ፖሊሽን እየሰፋ ኮንትሮል ማድረግ ስለማይቻል ከዛ ቦታ እየተነቀሉ ሌላ ቦታ እየሄዱ ነው። እና ግን ፖቴንሻሉ አሁን የኢትዮጵያ ላይት ፖሊሽንን ብቻ ሳይሆን በጣም ብዙ ክራይቴሪያ አይተናል። እዛ ያ በሙላ ክራይቴሪያን ኮንሲደር ብታረገው ሙሉ አውሮፓ ራሱ እንደዚህ አይነት የሚያመች ቦታ አታገኝም። ስለዚህ ኢትዮጵያ ከፍታውም አላት፣ ዌዘሩም አላት፣ ፖሊሽኑም እስከዚህም ነው እና በጣም ብዙ ፖቴንሻል አላት። እንደገና ሁለቱንም ማየት ይችላል። ምድር ስትሽከረከር አንተ ላይና ታች ታያለህ። እዚህ ጋር ያለ ግን እንዲህ ስትሽከረከር ሁልጊዜ የሚያው ተመሳሳይ ነገር ነው። እኛ ግን ስትሽከረከር ምድርም አብራ ስትሽከረከር የምናየው የሰማይ ፓርት ብዙ ነው። እንደገና ኖርዝና ሳውዝንም በደንብ ማየት ትችላለህ ማለት ነው። እሱም አለ። እንደገና ሌላ ፖቴንሻላችን ምንድነው? ምድር ወገብ አካባቢ ስትገኝ ምንድነው ምድር ስትሽከረከር ሁሉ ቦታ 24 ሰዓት ነው የሚፈጅባት፣ እዚህም ጋር ግን እዚህ ጋር ከሴንተሩ ይርቃል አይደለ? እዚህ ጋር ትንሽ ነው፣ ግን ሁለቱም እኩል 24 ሰዓት ነው የሚፈጅባቸው። ለምን? ይሄ ፈጣን ነው፣ ይሄ እስከዚህም ነው ታንጀንሻል ስፒዱ። ስለዚህ እዚህ ጋር የሆነ ሮኬት ላውንች ስታረግ ወደ 460 ሜትር ፐር ሰከንድ ታገኛለህ። ወደ 1600 ኪሎ ሜትር ፐር አወር አዲሽናል ስፒድ ታገኛለህ። ስለዚህ ሮኬት ታግዘዋለህ በዛች ስፒድ ትገፋዋለህ። በዛ ስትገፋ ፊውልንም ሴፍ ታደርጋለህ፣ ረጅም ጊዜ የሚሄድልሃል፣ ሮኬት ሳይዙም እስከዚህም ይሆናል ማለት ነው። ስለዚህ አሁን ዓለም ላይ ያሉት የአውሮፓ አሁን የአውሮፓ ወደ ብራዚል አካባቢ ነው፣ ፍሬንች ጓና የሚባል ቦታ ነው፣ ወደ ኢኳቶሪያል አካባቢ ላውንች የሚያደርጉት። ራሻ ብትሄድ ወደ ካዛኪስታን ወረድ ብለው ነው። እንደገና ዩኤስ ራሱ ወደ ፍሎሪዳ አካባቢ
እሱ ጋር ነው ላውንች የሚያደርጉት ቀርበው ማለት ነው። ኢትዮጵያ ደግሞ ትንሽ የሚያመቻዋል ኢኳቶሪያል አካባቢ እነ ዛይርም እነ ኬንያ ምናምን ብታያቸው ብዙ ጊዜ ዝናብም አለ፣ ላይትኒንግም አለ፣ ነፋስም አለ። የኛ ነፋሱም ስቴብል ነው። ትንሽ አሁን ወደ ኖርዘርን ወደ ሳውዘርን ፓርት ብንሄድ አሁን ወደ ሱማሌ አካባቢ ወይ ወደ ሞያሌ ወደ ቦረና ብትሄድ ቆንጆ ላውንቺንግ ፓዶች ሊኖሩ ይችላሉ። እንደገና ማቴሪያሉም እዚሁ አለ። በጣም ዓለም ላይ ወደ 90% ማንኛውም ሚኒራል ኤክስትራክት የሚሆነው ከአፍሪካ ውስጥ፣ ኢትዮጵያ ደግሞ ከበቂ በላይ አላት። ያው ፕሮሰስ ማድረጉ ነው ዋናው የሚለው። እዚሁ ፋብሪካ ቢኖር ሁሉ ነገር እዚሁ ትሰራዋለህ ማለት ነው። አሴምፕል ማድረግ ትችላለህ። እና ወደፊት ያው የሚቀጥለው ጄኔሬሽን አያቅቶም ብዬ ገምታለሁ። ኦብዘርቬሽኑ ጋር ተያይዞ እያወራ 2 ጥያቄዎች መጡልኝ። አንደኛ እንጦጦን እንዴት መረጣችሁት? ከዛ አዲስ አበባ በጣም ቅርብ ነው። ከዛ ሁለተኛ ደግሞ ነምበር ኦፍ ሳተላይትስ እየበዙ ሲሄዱ አሁን ኢሎን ማስክ 12,000 ላውንች ሊያደርግ ነው ተብሏል። አይከልሉንም? ጥሩ ጥያቄ። የመጀመሪያው እኔ እንኳን ያኔ ተማሪ ነበርኩኝ። ያው የተመረጠበት ዋናው ምክንያት ምንድነው? እዚህ ብዙ ተማሪዎች ስላሉ ሃይ ስኩልም ዩኒቨርሲቲም ሪሰርች እዛ እንዳያደርግ እና ያኔ ደግሞ የአዲስ አበባ ላይት ፖሊሽን እስከዚህም ነበረ። ብዙም ላይት ፖሊሽን የለም። እንደገና ደግሞ ቢያንስ ላይት ፖሊሽን ራሱ ቢኖር በዛኛው ሳይድ ወደ ኖርዝ ፓርት ምንም አይነት ላይት ፖሊሽን አልነበረ። ስለዚህ ወደዛም ቪው ማድረግ ትችላለህ ማለት ነው። አልቲቲዩድም ቆንጆ ነው፣ 3200 ሜትር አባቭ ሲ ሌቭል ነው። እሱም አለ። ከዛ ግን አሁን ከተማው እየሰፋ ላይት ፖሊሽን ብዙ ጊዜ እንዲሁም ላይት ፖሊሽን ከቤት አይወጣም። ብዙ ጊዜ ስትሪት ላምፖች ናቸው ኮንትሪቢዩት የሚያደርጉት እና አሁን ደግሞ ስትሪት ላምፕ እሱም ሆነ ግን እንደገና ጋይድድ ቢሆኑ አሁን ከላይ ካፕ ቢኖራቸው እኮ አይረብሹንም እኮ። ከላይ ካፕ ቢኖራቸው ደግሞ ኢፌክቲቭም ይሆናል አይደል? ወደ ላይ የሚሄደውን ወደዚህ ከተጠቀምከው እንዲሁም ሞር ብራይት ይሆናል። ግማሹ ወደዛ ካመለጠና ግማሹ እዚህ ጋር ከሆነ የአምፖሉን አቅም አልተጠቀምክበትም ማለት ነው። ካፕ ቢኖር ሪፍሌክተር ቢኖር ግን የእሱ ሙሉን ተጠቅመ እዚህ ታበረዋለህ ማለት ነው። አይ ቲንክ አምፖሎቹ ወደ ላይ ዞሩ ናቸው። አይ መንገድ አምፖሎቹ አይ ቲንክ ሶ ኤኒዌይስ እና ወደ ኢለን መስክ ስትመጣ አሁን ትልቅ ሌሎችንም ሰዎች አያይዘን አሁን አንዴ እንዲሁም ሪፖርት ተደርጎ ነበር ኢትዮጵያን ስፔስ ሳይንስ ሶሳይቲ የሆነ ነገር ወረደ ሰማይ ላይ የሆኑ ተከታትለው የሚሄዱ ብዙ ነገሮች አዩን እና እነዛ ኤሊያን ናቸው ወይ መሽን ወሬው ደግሞ ሞቅ ብሎ ነበር። በጣም ያስፈራ ነበርና ሰው ሁሉ እንደዛ እያለ ነበርና ምንድነው የፀሐይ ብርሃን እነሱ ላይ ሲያርፍ ቦዲያቸው ሪፍሌክት ሲያደርግ ብዙ ጊዜ እንዲሁም ሶላር ፓናል ነው ሪፍሌክት የሚያደርገው እና አሁን እንዲሁም ከጨረቃ ቀጥሎ ኢንተርናሽናል ስፔስ ስቴሽን ነው። 3 ስታዲየም ያክላል። ቦዲውም በጣም ትልቅ ነው። ሶላር ፓናሉ ወደ 20 ሜትር ወደ 30 ሜትር ይሆናል። ከፀሐይ ያለው አንግል እኩል ሆኖ አንግል ኦፍ ኢንሲደንስ እና ሪፍሌክትድ ሲያርፍ እናየዋለን። እሱ በጣም ብራይት ሆኖ ነው የሚታየው። አንዳንድ ጊዜ በጣም ትልቅ ሆኖ እንዲሁም ከቬነስም በላይ ያበራል። እሱ ከጨረቃ ቀጥሎ እሱ ነው እና የነዚህም ቦዲ በጣም ሪፍሌክት ያደርጋል። ከዛ አሁን ቺሊም ያሉ በየቦታው ኦብዘርቫቶሪ ያሉ አሁን እነሱ አንድ ቦታ ለረጅም ጊዜ ያህል ነው አሁን የሆነ ጋላክሲ ሎንግ ኤክስፖዠር ያስፈልጋቸዋል። ሲያነሱ ድንገት ኢንተራፕት ካረጋቸው እንደገና ይበላሽባቸዋል እና ሪፖርት ተደርጓል። አሁን እሱ ያለው አማራጭ ምንድነው? እነዛ ሳተላይቶች ደብል ብላክ ሆኑ ፔንቶች መቀባት ነው አብሶርቭ እንዲያደርጉ ሪፍሌክት እንዲያደርጉና እንደዛም እያደረገ ነው። ኦብዘርቬሽን እንትን ይላል ወይም ቴሌስኮፑን ስፔስ መውሰድ ግን በጣም ጃንት ናቸው እንግዲህ። አይ አሁን እኮ የሆነ ኢንተርናሽናል ስፔስ ስቴሽን 3 ስታዲየም ያክላል አልከኝ። ማንሰር እንዴት ነው የተሰራው? 3 ስታዲየም ያክል ነገር ስፔስ ላይ ገጣጥመው ወስዶት ነው ወይ እዛው ነው የገጣጠሙት? ብዙ አመት ነው የፈጀባቸው እና 11 ስፔስ ሸትሎች 11 ዙር 11 ስፔስ ሸትሎች ተሰማሩ። ወደ 30 ምናምን ጊዜ ነው የተመላለሱት እና ያው የሚያክለው 3 ስታዲየም ነው ግን መሀል ያለው ያው ቫኪዩም ነው እና ቦዲው ነው
ቦዲውን እንትን ለማድረግ ነው። ስለዚህ የፀሐይ መቀበያዎቹ ምናምናምንዶቹ ትላልቅ ናቸው ሳተላይቶቹ እነሱ እና እነሱ ሃይሊ ፎልድድ ሆኖ ነው የሚሄዱት። አሁን ኦሪጋሚ ቴክኒክ በጣም ጥቅማል። አሁን ለምሳሌ ጄምስ ዌብ ራሱ እንደዛ ናት። አጣጥፎ ነው የወሰዷት እንጂ ይሄን አይችልም። ኦልሞስት ወደ 6 ሜትር ነው እንትኑ ይሄ ሶላር ፕሮቴክሽኑ የፀሐይ ብርሃንና ሙቀት የሚከላከለው እሱ ራሱ ወደ 6 ሜትር የቴኒስ ቴብል ኮርትን የሚያክለው እና እሱን ራሱ ፎልድ ማድረግ እንትን ነው። ለምን ሮኬቷ ብዙ ጊዜ ቁመት ነው እንጂ እንትን የላትም ስፋት የላትም። ስለዚህ እሱንም ሀይል ኮምፓክት አድርገው በብዙ ሚሽን ነው እየገጣጠሙ እዚህ የደረሱት እና እንዳልከው ግራውንድ ስቴሽኖቹ ግን አሁን ዲያሜትራቸው 30 ሜትር 100 ሜትር ምናምን እየገባ ነው። አሁን ኦልሬዲ አስቡት እንግዲህ አሁን እነዚህ ሰዎች ያው እንደ ሰው ልጅ ሆነ ስታየው ጥሩ አድቫንስመንት ነው፣ ጥሩ ቴክኖሎጂ ነው። በጣም የሆነ አንዳንዴ ለማመን የሚከብዱ ነገሮች ይሰራሉ። ግን በዚህ መካከል ደግሞ አፍሪካ፣ ኢትዮጵያ እያለን ስንመጣ ደግሞ ሰፈር እያጠብ ጎጠኛ ስንሆን ማለት ነው። ሰፈር ስናጠብ ምን ማለት ነው ለኛ? አሁን ለምሳሌ እነሱ ቀድመው ኦልሬዲ ብዙ አድቫንስ ካደረጉ በእንደዚህ አይነት ነገሮች ላይ ለመከተል ሁላ የማያመች ቦታ ልንደርስ እንችላለን አይደል? ኦልሬዲ ምን ማርስ ኮሎናይዝ እየተደረገ ነው ምናምን ይባላል። ምንድን ነው ያለ ሀሳብ እሱ ላይ? ከሱ ላይ ለመጨመር የኛ ምን አይነት ኦፖርቹኒቲ ብንከተል የተሻለ አውትካም ይኖራል። ምክንያቱም ማርስ እንሂድ ብንል አይመጣውም፣ ግን ሌላ ነገር ከዛ ጋር የተያያዘ እዚሁ ሞርኛል ሊጠቅም የሚችል ነገር አሁን ከአውተር ስፔስ ሆነ መሬትን ስታይ ምን ባውንደሪ አታይም፣ ምንም የተሰመረ ነገር አታይም። ከአንድ ሀገር ወደ አንዱ ሀገር ያለው ቦርደር ላይን ኢማጂነሪ ራሳችን ያሰምር ነው። እንኳን ክፍለ ሀገርን ለይቶ ማየት ቀርቶ አገርን ማየት አችልም አይደል? አውተር ስፔስ ወይ የምታየው ናይልን ልታየው ትችላለህ፣ ወይ ሌላ ነገሮችን ታያለህ እንጂ ቦርደሩ የለም እና ዓለም ሁሉ አንድ ነው። ግን ራሳችን የፈጠርነው መስመር ነው ዲቫይድ የሚያደርገን ማለት ነው። መጀመሪያ እሱን ማጥፋት ነው። ከዛ እንዳልከው ደግሞ ሌላ እንትን ላይ አሁን ማርስ ኮሎናይዜሽን በፊት አሁን ህንዶቹ ምንድነው ያደረጉት? በጣም በትንሽ በጀት ከአሜሪካ በ1/10 በጀት ወይ ደግሞ በ1/20 በጀት ማርስ ላይ ሄደዋል። በትንሽ በጀት እንዲሁም ማርሻን የተባለው ፊልም ከሱ በጀት ያነሰ ከፊልሙ በጀት ያነሰ ማርስ ላይ አስበው ሄደው አንዴ ሞክረው አንዴ ተሳካላቸው። አሜሪካ 10 ሞክረው 2 ነው ላንድ ያደረገ 8ቱ እንዳለ ብላሽ ሃርድ ላንዲንግ ሆነባት ማርስ ላይ። ለነገሩ እሷ መጀመሪያ አሁን እነሱ በቅርብ ነው ሄዱት፣ እሷ ግን የዛሬ 20 ዓመት አብዛኛውን ሳይንቲፊክ አይስ ብሬከሩ የሚያጋጥሟቸውን ኢሹዎች ፊገር አውት አልፈውላቸዋል። ግን እነዚህ በአንድ ጊዜ ሄደው አንድ ላንድ አድርገዋል በትንሽ በጀት። እንደገና ደግሞ እንዳለ የተማሩትንም ጨምቀው አውጥተው አሁን ኢስሮም ይባላል። አሁን ኢንዲያ ላይ በጣም ትላልቅ ሚሽኖች የሚሰሩ አሉ። አሁን እነ ኬንያ እነ ዩጋንዳ ነው እነ ኬንያ እነ ጋና እነ ናይጄሪያ ብትሄድ ከኢትዮጵያ ጋር አሁን ምንም አይነት ልንገናኝ አንችልም። አሁን ኬንያ አይሲቲ መቼም አንደርስባትም፣ እሱን ተው ነው። ግን እነ ጋናና ናይጄሪያ አሁን ኪዩብ ሳት ናኖ ሳት ትናንሽ ሳተላይቶች 10 ሴንቲሜትር በ10 ሴንቲሜትር የሚሆኑትን ሲያሰሩ ዩኒቨርሲቲ ተማሪዎች ይሳተፉበታል፣ ሃይስኩል ይሳተፋሉ። ከዛ ቢያንስ እነሱ 20% የሳተላይቱን ይሰሩታል። እነዛ ትናንሽ ልጆች እንጌጅ አድርገው ይሰሩታል ማለት ነው። ኢትዮጵያ መሆን ያሰበች ምንድነው ትናንሽ ተማሪዎችን እንደዚህ አሳትፈን ከዛ እነሱ እያደጉ ሲመጡ ሙሉ ለሙሉ የሆነ ሰዓት ላይ ሳተላይቱን መስራት ይችላሉ በሚል እስከነ ሮኬቱ እንዲሁም ይከብዳል። ሮኬቱ ኮንትሮልድ የሆነ አስበዋል። ለምሳሌ አንድ ትንሹ ሳተላይት የምንለው የቴሌን ታወር ቢያክል ነው፣ ወይ 17 ሜትር 18 ሜትር የሚያክል ነው። እንደገና 90% ፊውል ነው። ስለዚህ ከላይ ያለው ሰው
ትንሽ ያለ ሰው በዛ ላውንች ሲደረግ ያ በሙሉ ላይ የተቀጣጠለ ነዳጅ ነው ይዞት የሚሄደው እና ኮንትሮልድ መሆን አለበት። ማቀጣጠሉ ቀላል ነው ግን ጋይድድ አድርገህ የሆነ ቦታ እንደውም በቅርብ ፈንድቶ ነበር ስፔስኤክስ ሰም ሮኬት ስታርሊንክ እንትን ስታርሺፑ እሱ እኮ ሜጋ ስትራክቸር ነው። የንግድ ባንክን ያክላል 40 ፎቅ ነው 120 ሜትር አካባቢ ነው። ስለዚህ ንግድ ባንክን የሚያክል ስትራክቸር ወደ ላይ ይዘህ መሄድ ማለት ነው። ከዛ ፈነዳ ይዘው ሳትሄድ ፈነዳ። ኮስቱን አስብ እንግዲህ በጣም it's going to require አሁን ቺፕ እየሆነ ለምን በፊት ያው ቴክኖሎጂ አሁን ናኖ ቴክኖሎጂ የሚያገዛቸው እንደገና ደግሞ ኢፊሽንት እያደረጉት መጡ። በፊት ግን እያንዳንዷ ስቴፕ በጣም ትከብድ ነበር። ፊውሉንም አሁን ኬሚካል ኮምፓውንዶቹን ሲመርጡ አሁን በፊት የሚመርጡት ሃይድሮካርቦኖች ምናምን ነበሩ። አሁን ግን ሂሊየም ጋዝ ነው ግን አትሎ ቴምፕሬቸር እና ሃይ ፕሬሸር ኮምፓክት ሆኖ ሊኩዊድ ይሆናል። እሱ ደግሞ በጣም ኤፊሽንት ነው። በትንሽ ማስ ብዙ እንትን ታገኛለህ ማለት ነው። ሂት ኤነርጂ ታገኛለህ። መቅለብም ጀምሯል አየር ላይ ኖርማል ነው እሱ። so like I think I have one do you have anything else? No anything else ሳይሆን just አሁን የተለያዩ ኮንስፒሬሲ ቲዮሪዎች አሉ። ይህንን የምጠይቅስ አንድ ሳይንስ ውስጥ እንዳለ ሰው ሆነ እንድትመልስልኝ ነው። በመጀመሪያ ጨረቃ ላይ ላንድ አድርገናል አላደረግንም የሚባል ኮንስፒሬሲ አለ። ምንድን ነው ያንተ ምልከታ በዛ ላይ? ምልከታዬ ምንድን ነው? አንዱ የመጀመሪያ ምልከታዬ ምንድን ነው የሚሉት ሆሊውድ ውስጥ ተሰራ ነው የሚባለው። ግን በዛ ጊዜ 1969 ወይ 65 አካባቢ ያንን አሁን ፎቶዎችን ቪዲዮዎቹን እያንዳንዱ ሮኬቶችን ሁሉ ነገር አስመስለ ራሱ ለመስራት ከስፔስ ሚሽኑ በላይ ወጪ ነው የምታወጣው። ከዛ በላይ ወጪ ነው የምታወጣው። ታዋክ እኔ ከብደኛል ማመን እንደዛ ብሎ በዛ ጊዜ የነበረው ሲኒማቶግራፊ ቴክኖሎጂ እስከዚህም ነበርና ያንን የመሰለ ነገሮችን ለመስራት ራሱ ከዛ ከስፔስ ሚሽኑ በላይ ወጪ ይጠይቃል። ኦኬ። ሁለተኛ ደግሞ እኔም ራሻ በነበርኩበት ጊዜ ራሻ ያው ብዙ ጊዜ ከአሜሪካ ጋር ብዙ እንትን አላቸው። ኮልድ ዋር ላይ አብሮ ኮልድ ዋር አሳድጓቸዋል። ስፔስ ቴክኖሎጂን ሁለቱንም ጠቅሟቸዋል። የኒኩለር እንትኖችንም ኒኩለር ፓወር ፕላንቶችንም በትንሽ ጊዜ ኒኩለር ቦምቦችንም በትንሽ ጊዜ ለማምረት ነው የሰሩት ሁለቱም ማለት ነው። ጠቅሟቸዋልና ሁሉም ራሻናዊ ይቀበላል ላንዲንጉን። ለምን ላንዲንጉ ያኔ በጀርመንና በራሻም ኮንፊርም ተደርጓል። ያኔ እንኳን አሁን ቀርቶ ያኔም ተደርጓል። እና እያንዳንዱ ጥያቄያቸው ደግሞ ይመለሳል። አሁን ፎቶግራፍ ላይ የምታየው የሻዶዎች እኩል ቁመት ሆኖን ከፀሐይ የሚመጣ ብርሃን ከሆነ ፓራል ስለሆነ እኩል ቁመት ይኖረናል። ግን እዛ ላይ የምታየው ሻዶዎቹ የተለያየ ነው። ግን እንትን እኔና አንተ ያለ ነው ፍላት ሰርፌስ ሳይሆን አሁን አንተ ያለበት ቶፖግራፊ እንደዚህ ከሆነ ጥላው ሲነሳ ፎቶ እኩል ላይሆን ይችላል። እንደገና ደግሞ እንትኑ ያወጣው አርምስትሮንግ የተናገረ ከኋላ እንዴት ሞተሩ ሙሉ ለሙሉ እንትን አልቆመም ነበር፣ እንዴት ክሊር ሳውንድ እንሰማለን። የተለያየ አሁን እንደገና ፉትፕሪንታቸውን ሮክ ላይ የሆነ ሳምፕል ተጻፈ እሱ እንትን ብሏል። ግን አፖሎ ሚሽን አንድ ብቻ ሳይሆን ወደ 12 አስትሮናውት ናቸው የሄዱት። አንድ ብቻ ሳይሆን በተለያየ ዙር ነው የሄዱት። እኛም ብዙ ጊዜ አፖሎ ሚሽን 11 ነው የምናውቀው የመጀመሪያውን። ግን በጣም ብዙ ሚሽኖች ሄደዋል። ወደ 6 ሚሽኖች አሉ። እሱን ኮንፊርም ሆኗል። ለምን ኮንስፓይሬሲም ተነሳ ያኔ ተደርጎ ለምን አሁን አልሄደም ነው የበጀት ጉዳይ ነው። ያኔ የናሳ በጀት ከጂቲፒው ወደ 1.64 ነበር። አሁን ግን በጀት ስም ስለሌለ
እንጂ ቴክኖሎጂው አሁን ነበር። አይ ቲንክ ኮልድ ዋሩ ሲቀዘቅዝ በቃ ሁለቱም አሸነፍን ብለው ይብራሉ። ኮስቱ በጣም ኤክስፔንሲቭ ነበረ፣ ተውት መጨረሻ ላይ ገስ አሁን መልሰው የተመለሱ ነው። አሁን አርቴሚስ ሚሽን ይባላል። አሁን በፊት አፖሎ ያ ብዙ ጊዜ በግሪክ እንትን ነው የሚሰጡት አመለክቶች። አርቴሚስ ትዊን ሲስተሩ ናት የአፖሎ ብለው አሁን ብዙ አሁን ከአራቱ ሜቢ 3ቱ ሴቶች ናቸው መሰለና ግን ለረጅም ጊዜ ያህል ነው የሚቆዩት እና አርምስትሮንግ ትንሽ ሰዓት ነው የቆዩት። ከዛ በኋላ የሄዱትም ሮቨር ሄደው ማርስ እንትን ጨረቃን ናቪጌት አድርገዋል። ናቪጌት አድርገው ሳምፕሎችን ማምጥተዋል። ብዙ ነገሮች ጨረቃ ላይ ሰርተዋል። ሪፍሌክተር አስቀምጠዋል። ብዙ ነገሮችን ሰርተው ተመልሰዋል። አሁን ግን የሚሄዱት ለረጅም ጊዜ ያህል እዛ የቆዩና ቤዝ ነው እንትን የሚሉት ማለት ሙን ቤዝ አንደርግራውንድ የሆነ ለምን እዛ ራዲዬሽኑ በጣም ከባድ ስለሆነ እንደገና እንትንም ስለሌላት አትሞስፌርም ሚቲዮራይት ሻወር አለ ትንሽ ይቀጠቅጣል በጣም። አንዷ ስፔስ ሱትህ አንደር ፕሬሸር ነው። አንዷ ትንሽ እንትን ካረገች ልክ ካረገች ምንማ እንደ ተገጫጭተናት ምትለው እና አየር ያንሳል እዛው ትሞታለህ። እና ብዙ ነገሮች ግን እሱንም ሬዚስት የሚያደርግ ነው ስፔስ ሱቱ ግን እንደዛ አድርገው ከዛ በኋላ ያው ብዙ ጊዜ ጨረቃን እንደ ትራንዚት እንድንጠቀምባት ነው ሌላ ቦታ ለሚል ላውንች ፓድ ለማድረግ። እንደገና ደግሞ ብዙ ኢንዱስትሪዎች ከቻለን መሬትን ፖሊዩት ከምናደርግ እዛ ብዙ ኢንዱስትሪዎችን እዛ እናቋቁምና ፕሮዳክቱን ወደዚህ ማምጣት። የጨረቃ ፖሊሽን ምን ማለት እንደሆነ እንማራለን እንደ አዲስ ልቀት እያለን ሁሌ የምንማረው ነገር ምንድን ነው? የሆነ ነገር ስንሰራ አዲስ ነገር እንማራለን የሚለው ነው። that's the fact. Anyway, so I have like one final question. ከዲያስፖራዎች ጋር የሚያያዝ ነው። እንዳልከው በጣም ይሄዳሉ ከዚህ እና ምን ማድረግ እንችላለን? ለምሳሌ ቀደም አንድ ዶክተር ማን ነበሩ ስማቸው ጠፋብኝ እንደገና ናሳ ላይ ሄደው ሙን ላይ ዋተር ዲቴክት ለማድረግ ዶክተር ብርሃኑ እንደሳቸው አይነት ሰዎች አንደርስታንድ ኢትዮጵያ ውስጥ ቢቆዩ ኖሮ ምንም ነገር እንደማይደርሱ እዛ የሚፈልጉት ቦታ ላይ ደርሱ እንደሚችሉ እና ያለንም ኢኩዊፕመንት እነሱ የደረሱበትን ደረጃ ለማድረስ ላያስችል ይችላል። ግን እዚህ ላሉ የእኛን ደግሞ ሀገር ፕሮግረስ ለመጨመር what kind of plans do you think would be feasible? አሁን ምንድነው ብዙ ጊዜ አሁን ለምሳሌ እንደዚህ ኢትዮጵያውያን ወደ ኢትዮጵያ ሲመለሱ ኢትዮጵያን ስፔስ ሳይንስ ሶሳይቲ እንትን ያዘጋጅላቸዋል፣ ፐብሊክ ቶክ ያዘጋጅላቸዋል። አሁን ዶክተር ጥላይም አሉ እየመጡ ተማሪዎች ሞቲቬት ያደርጋሉ። በየዩኒቨርሲቲ እየሄዱ ማቴሪያልም ሰፖርት ያደርጋሉ እና ምንድነው ሲመለሱ ቢያንስ አንዳንድ ጊዜ ለቫኬሽንም ለምንም ሲመለሱ ተማሪዎችን ትምህርት ቤቶችን ሰፖርት እንዲያደርጉ ማለት ነው። አሁን ለምሳሌ እኔ አሁን አስትሮኖሚና አስትሮፊዚክስ ላይ ነው ብዙ ጊዜ ፎከስ የማደርገው። ግን አሁን ሳስበው ጄኔሬሽኑ ከጄኔሬሽኑ ጋር አብሬ መቀየር አለብኝ ባለቤቴ ብሌን እሷ ናት የመከረች። ለምን በፊት ዩቲዩብ ላይ የማቴማቲክስ አስትሮኖሚ ፊዚክስ አስረዳ ነበርና ብዙም ሰው ያው ቲክቶክ አልወድም ሆሮስኮፕ ጀምራለች ቲክቶክ ግባለች ቲክቶክ ግባና ብዙ ሰው ቲክቶክ ላይ ስላለ አጠር አድርገ ቢያንስ ብዙ ሰው ታገኛለና ቢያንስ ሂሳብና ፊዚክስ የሚያውቁትን ቀይርላቸው አስተሳሰባቸው። ከዛ በግድ ገባው። ግን አሁን ቬነስ ቱቶር ተብሎ በጣም ብዙ ተማሪዎችን የቻልኩትን ያህል እንትን እያልኩ ነውና የግድ አስትሮኖሚ አስትሮፊዚክስ መሆን የለበትም። ሁላችንም አሁን እናንተም ኮምፒውተር ሳይንስ ኮምፒውተር ፕሮግራሚንግ ከሆነ ትንሽዬ ቪዲዮ አሁን 2 ደቂቃ ቪዲዮ የምታዘጋጃት አንድ ተማሪ ከለወጠችልህ በጣም ትልቅ ነገር የአንድ ተማሪ ህይወት ከቀየረች ማለት ነው። አንድ ተማሪ ያለ እንጂ የሚቀየረው ብዙ ይሆናል አይደለ? እና እኔ ሪጂድ ነበርኩኝ እስከዛ ድረስ በቃ ፕሮፌሽናል ይሄን ነው አልኩኝ። ግን ባለቤቴ ግድ በቃ አንተ አዳፕት ማድረግ አለብህ እና ያው ተማሪ ወደ አለበት ነው ወደ አለበት እንጂ እነሱ አይመጡም በሚል
እንትናልና ተማሪዎች እንትንላል እና አሁን እነዚህ ሳይንቲስቶችንም ምን እያደረግናቸው ነው? ወደ ቲክቶክ እያመጣናቸው እነሱም ለመቀየር ኢትዮጵያዊ ሳይንቲስቶች ውጭ ያሉትን የኢትዮጵያን ሳይንቲስቶች ውጭ የሚኖሩትን እንደምንም ብለን ወደ ቲክቶክ ፕላትፎርም ዩቲዩብ ላይ ሰው እየደከመብን ሲሆን ወደዛ እያመጣ ናቸው ማለት ነው። ሞር አስቤ የነበረው ምንድን ነበረ ከሞቲቬሽኑ ባለፈ እውቀት ሼር ማድረግ የሚችሉበት ሜካን አይ አንደርስታንድ ሜቢ የእነሱ እውቀት በጣም አድቫንስድ ሆኖ ሊሆን ይችላል ለእኛ ካለንበት፣ ግን ኢንሳይት ይሰጠናል አለም ምን ላይ እንዳለች ወዴት ልትሄድ እንዳሰበች ከረንትሊ ምን አይነት ሪሰርቾች እየተሰሩ እንደሆነ እነሱ ነገሮች ሀገር ውስጥ እኛ ራሳችን መስራት የምንችላቸው ሪሰርቾች ናቸው ወይስ አይደሉም? ምክንያቱም ኢንተርናሽናል ፔፐሮችንም መጻፍ እንድንችል ያደርገናል። ኔሴሰሪ ላብ የማያስፈልጋቸው ፈለጥ የሆኑ ስራዎች ምናምን ካሉ ምናት ሹራባት ስለ ፊልዱ እንዴት እንደሆነ ግን ኦቨርኦል አይ ዋዝ ቲንኪንግ እንደዛ አይነት አፕሮች ከውጭ ያሉ ሰዎች በአመት አንድ ቀን አንድ ክላስ እንኳን ቢሆን በጣም ጀነራል ነገር እንዲያሳዩ ማለት መጽሐፎች ሰጀስት እንዲያደርጉ ምናምን አይነት አይ ቲንክ የቲክቶክ አፕሮች ወይስ ማች ሞር ቀላል ለሰው ለሚያውም ሰው በአመት አንድ ክላስ ማዘጋጀት ምናልባት ጥሩ ሊሆን ይችላል፣ ግን ምንም ዴሪቨላት ታረክ ይችላል። ግን አመቱን ሙሉ ቲክቶክ የሚሰሩ ከሆነ that's difficult አመቱን ሙሉ ቲክቶክ ማሰራት I mean necessarily not every day 30 ቀን በወር ሙሉ መስራት ላይኖርባቸው ይችላል። በሳምንት አንድ ቪዲዮ ከለቀቁ ማለት 52 ቪዲዮ አለ ማለት ነው። አዎ that's much better than አንድ ክላስ በአመት የሚዘጋጅ ሌላ ነው። yeah I agree እውነት yeah that's a much better approach actually ቲክቶክ ላይ አጠራጣሪ ያሉ ቪዲዮዎችን መስራት ማቴሪያሎችም አሁን እኔ ገርመኛል። አሁን ደቡብ አፍሪካ በየትምህርት ቤቱ እየሄድን ጎብኝተናል። ኬፕ ታውን አካባቢ ያኔ አውትሪች ፕሮግራም ኢንተርናሽናል አስትሮኖሚካል ዩኒየን ሲያዘጋጅ ሄደን ነበርና እዛ ላባቸው ላበላብ ነው ያደረገኝ። ምን እኔ አይቼ ሰምቼ ማላቀው ነገር ነው ምናምን የማየው እና በጣም በቃ ሁሉ ነገር ኦርጋናይዝድ ነው። አሁን ለትናንሽ ኬጂ የሚማሩት ልጆች ኪታቸው እያንዳንዷ ነገር በጣም ነው የሚገርመው። በትንሽ ማቴሪያል ብዙ ነገሮችን ይሰሩላቸዋል። እኛ አሁን ያጣነው እኮ ማቴሪያል ሳይሆን ክሬቲቭ የሆነና ፓሽኔት የሆነ አስተማሪ ነው በቃ እንጂ ሁሉ ነገር ምንም ችግር የለም። በአሁን ጊዜ አንተ የሆነ ነገር አይተህ ባለህ ነገሮች ሆምሜድ ማቴሪያል ብዙ ነገር መስራት ይችላል፣ ማሳየትም ትችላል። እሱ ነው ያነሰን። ያስተማሪዎች ደግሞ ዝጨምር ግን አንድ ይሄ ኤፒሶድ ከማለቁ በፊት አይ ኒድ ቱ ሴ የሆነ እንትን አይቼ ቅድም የሆነ ሶፍትዌር it was በጣም ኢምፕሬሲቭ። ምንድነው ያደረገው? ዳታ ስትራክቸር እና አልጎሪዝም መጽሐፍን አይ ዶንት ኖ የትኛው መጽሐፍ ሪፈር እንዳደረገ ግን ወደ እንትን ቀየረው፣ ወደ ኮዶች ቀየረው፣ ወደ ኮድ ቀየረው። ቤዚክ ኢንተራክተብል የሆነ መጽሐፍ አደረገው። ሶ ቻፕተሮቹ ኢንተራክተብል ናቸው፣ ኤግዛምፕሎቹ ኢንተራክተብል ናቸው፣ ግራፎቹ ኢንተራክተብል ናቸው። አይ ዶንት ኖ ካገኘን እናስገባዋለን እዚህ ጋር ስሙን ግን ላይክ ሜንሽን አድርጌ ልለፍ። ኤልያስ ይባላል፣ ኤልያስ ይልማ። ቼክ ኢት አውት ሄዳችሁ ለመማር የምትፈልጉ ሰዎች ዴቨሎፕመንት ለመማር ኢትስ ናት ፍሪ ፎር ናው I'm not sure what he's thinking። ለኢትዮጵያ ደግሞ probably የሆነ ኢትዮጵያውያን ስፖንሰር አድርጉት። ናሽናል አይዲ ያለው ሰው በነፃ ያገኝ። I don't want to say that ምክንያቱም ሰውየው በደንብ የለፋበት ስራ ነው። it has visualized everything። አሁን ዳታ አልጎሪዝም ስትማር ሙቭ ያደርጋሉ፣ ኤግዛምፕሎቹ ሺፍት ያደርጋሉ፣ ኖዶቹ ሺፍት ያደርጋሉ። you can learn ምን እንደሆነ ይሄን ወይ ዌብሳይቱን እናስቀምጥላችኋለን። ቅድም ነበር ያየሁት። it's pretty nice እና ለመማር እንደዚህ አይነት ነገሮች ብዙ አይነት መጽሐፎች አሉ። ፊዚክስ ላይ ምንም ላይ ትምህርት ላይ መስራት እየሰራችሁ ያላችሁ መስራት የምትፈልጉ ሰዎች ኮንታክት አድርጉት። ያ I'll put in the link እና ከቻለን እንደ ገስት ደግሞ እናመጣውና we'll have a conversation about it። አንተ ያገል ደግ አስትሮኖሚ ምንድነው በአማርኛ? ስነ ፈለክ ነው። ስነ ፈለክ ግን ሳይሆን ስነ ፈለክ 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 ነው የምንለው። ስነ ፈለክ ኦኬ። ከድሮ ጀምሮ የመጣ ቃል ያው በፊት ብዙ ነገር በግዕዝ ነበር ያን አይደለም እና የግዕዝ ላይ
ሃኖስ ስለ ጠፈር ነው እንትን የሚለው ግን ይሄ አማርኛው ነው። የግዕዙን እኔ አላውቅም፣ ግን ይሄም ከግዕዝም ከአማርኛም ጋር እንትን ያለ መች እንደወጣ እኔ እርግጠኛ አይደለም፣ ግን ጥሩ አሳይመንት ነው የሰጠን። አሁን ለምሳሌ እንደዚህ አይነት ነገሮችን ወደ አማርኛ መተርጎም ወይም ደግሞ ካሉም እነሱም መጠቀም ይጠቅማል ብለህ ታስባለህ ወይስ በቃ ኦልሬዲ በእንግሊዝኛ ካለ ወር በላቲን ካለ በቂ ነው ብለህ ታስባለህ? በእኛ ቋንቋ ቢኖር ቆንጆ ነው፣ ግን ያ ቋንቋ አሁን ለምሳሌ ትምህርት ላይ የምናያቸው አሉ። አሁን አክሰለሬሽን፣ ቬሎሲቲ ስልጠት አይደል አክሰለሬሽን እና ከነሱ የተሻለ ቃላቶች አተን አይደለም። የግድ አማርኛው ብቻ ሳይሆን ብዙ ጊዜ እንዲያውም ግዕዙ በቃ ግዕዝ ላይ ምሉ ነው ሁሉ ነገር እና ስታነበው እንትን ሊሰጥ ይችላል፣ የሆነ አክሽን ሊሰጥ ይችላል። እና እንዲሁም 2 ፒኤችዲ ሆልደሮች ነበሩ አሜሪካ ውስጥ፣ አንዱ ፊዚክስ እና አንዱ ማትስ ነው፣ ረሳኋቸው። እና እነሱ ትራንስሌት እያደረጉ ነበር እያንዳንዷን የአማርኛ የእንግሊዘኛ የሳይንስ ቃላቶችን ወደ አማርኛ እየቀየሩ ነው። እና ስሰማቸው አንዳንድ ጊዜ አክሽኑም ይመጣልሃል። ያ አሁን ቅርብ ጊዜ እንደውም የሆነ ቪዲዮ እያየሁ ነበር እና አንዳንድ እንግሊዝኛ ቃላቶች አዳፕት አድርገናቸው እንጠቀማቸዋለን፣ ግን ሪፕሌስመንት የላቸውም ወርዶቹ እና ለእኛ ማህበራዊ ኑሮ ሴንስ የማይሰጡ አሉ። ግን ዴይ ቱ ዴይ ላይፍ ላይ ብንጠቀማቸው እንደ ኤግዛምፕል አድርጎ ያነሳው ሜንቴናንስ ነው። ሜንቴናንስ ሪስክ አሁን ሪስክ እኛ ጋር ሲመጣ ምንድን ነው አደጋ ምን ብለህ ነው የምትተረጉሙ? ካሜራ ላይ ሲሆን አማርኛ ጠፋብኝ። ስለ እንደዚህ አይነት ነገሮች አሁን ሪስክ ነሰሰርሊ አደጋ መሆን የለበትም። አደጋ አሉታዊ ነገር ነው እንጂ ሪስክ ግን አዎንታዊም ነገር ሊኖረው ይችላል። እንደዚህ አይነት ነገሮች ሴንስ አይሰጡም እና ምናልባት ቢተረጎሙ ምናልባት ሊገባን ይችላል ነገሩ ወር በሚገባን አማርኛ ምንድን በሚገባን ቋንቋ አንደርስታንድ ልናደርገው እንችላለን የሚል ሀሳብ መጥቶልኝ ነው። እና የሳይንስና የቴክኖሎጂ እንዳልከው እውቀቱ ከውጭ የመጣ ከሆነ ወደኛ ለመተርጎም እንቸገር ይሆናል። አሁን አውሮፕላን እስካሁን ድረስ ኤሮፕሌን የሚለውን ያው አውቀን አንሻፈን አውሮፕላን እንላለን እና ወደሚያመችን እናደርገዋለን። ግን እንትን ብንል ቋንቋችንን በደንብ እኛ እናውቃለን እንላለን እንጂ ቋንቋችን ስለማናቅ ነው። በደንብ ቋንቋችን ብናገን ለዛ ነገር ትክክለኛ ቃሎች እናገኝለታለን ብዬ አምናለሁ። ኦኬ እናመሰግናለን እዚህ ድረስ ስለመጣ። አይ ሆፕ ኢን ዲቴል ብዙ ስለ ሳይንሱ አላወራንም። ኢን ጀነራል ከላይ ያለውን ራፍሊ ነው ዝም ብለን እንደ ኢንትሮዳክሽን ነው እንጂ ከዚህ በላይ ብዙ ቆይታ ማውራት እንችላለን። ጊዜን ስለሰጠን እናመሰግናለን። ማለት የምትፈልገው ነገር ካለ ወር ምንድነው ፕላን ከዚህ በኋላ? ያው ከዚህ በኋላ ፕላኔ ምንድነው አስትሮኖሚ፣ አስትሮፊዚክስ ወይ ደግሞ እሱ ላይ ብቻ ሳይሆን ሳይንስና ሂሳብ ላይ ተማሪዎችን አንድ ላይ ሆነን ማገዝ የምንችልበት የሚቀጥለውን ጄኔሬሽን እንዴት አድርገን እንቀይራለን። ለምን ያሳዝናል። አሁን የኢትዮጵያ የትምህርት ደረጃ በጣም ነው የሚያሳዝነው። ትምህርት ከሌለ ደግሞ አገር ሟች ናት። አሁን ለምሳሌ ዱባይ የጀመሩት መጀመሪያ በነዳጃቸው ነው። ከዛ ነዳጃቸውን ትተው የቱሪስት ሀገር ሆነች። ግን አሁን ቱሪዝሙን ረስተው ሃይቴክና የእነሱን ጄኔሬሽን በደንብ እያሰለጠኑ በጣም ብዙ ዩኒቨርሲቲዎች እዛ ተቋቁሞ ጄኔሬሽን እየተቀየረ ነው። እና አሁን ኢንቨስት የሚያደርጉት የሰው ጭንቅላት ላይ ነው። እኛ ግን የሰው ጭንቅላታችን እያጣን ሁሉ ነገር ሪሶርሳችንን እያጣን ነው። የሰው ጭንቅላት ከሌለ ሁሉ ሪሶርስ ቢኖርም ባይኖርም ዋጋ የለውም። እና የሰው ጭንቅላት ላይ ለመስራት ነው። ዩኤኢ ራሱ እዚህ 5 ሚሊዮን ዴቨሎፐር ካልፈጠራችሁ እያሉ እነሱ ራሱ 5 ሚሊዮን የሞሉ ፒስ አውት። እናመሰግን። የት ያገኘዋል? ቲክቶክ አካውንት ስሙ ምንድነው? ዩቲዩብ አካውንት ወር አለ? ዌብሳይት
ቬነስ ቱቶር በሚል ነው በቃ አሁን ቲክቶክ ላይ ቬነስ ቱቶር በሚል ነው። እዛ ላይ ነው እንትን የሚለው የሂሳብ ጥያቄ ይላክልኛል የፊዚክስ እና እሱን ለጊዜው ሶልቭ በማድረግ እሱ ላይ ለማገዝ ነው እየሞከርኩ። ኦልራይት ዲስክሪፕሽን ላይ ሊንክ እናደርጓለን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። ኦር ደግሞ ድጋሚ ጠርተነው ደግሞ ሌሎች ነገሮች እንድናወራ የምትፈልጉ ከሆነ ስለ ኔትወርኪንግ አላወራንም። ለምን ኔትወርክ እንደሚጠፋ ዝም ብሎ ሲስተም የለም ለምን እንደምንባል መስማት የምትፈልጉ ከሆነ ኮሜንት ላይ ያሳውቁን። ፒስ አውት።